ኮስቴ አሁን አይ ቲንክ ብንጀምር መልካም ይመስለኛል። መልካም እሺ፣ ይሰማል የኔ ድምፅ ቦስ? ያ ይሰማል። ድምፅ ትንሽ ቀንሶብኛል። ምን ነው? በሰላም ነው? እራት አልበላ ልጋብዝህ? አዎ ደስ ይለኛል አባ። በቃ ቴካዊ ጥብቅ በር እንኳኳል። እሺ ስማቸው ትላለህ። እሺ መልካም። ዛሬ ራሳችንን እናስተዋውቅና አስተዋውቅ አንተ። ቦሴ ይቀጥሉ፣ ችግር የለም። ግብዣዊ ነው ማለት ነው። መልካም እሺ፣ ታላቅ ይከበራል በሚለው እሺ እንግዲህ እንደኛ አግቡና ተከበሩ፣ ሁላችሁም አግቡ ከበሩ እያልኳችሁ ነው። እሺ ምንድን ነው እንግዲህ የዛሬው ርዕሳችን የሚሆነው ቁርአን፣ በእውነት ቁርአን ላይ ያላህ ቃል ብቻ ነው ወይ የሚገኘው? ከሱረቱል ፋቲሃ እስከ ሱረቱል ናስ ድረስ ያላህ ቃል ብቻ ነው ወይ ያለው የሚል ይሆናል እና በዚህ መሰረት ከሙስሊም ወንድመቶቻችን ጋር ጥሩ ቆይታ ይኖረናል ሚል ሀሳብ አለኝ። እንግዲህ ሞስትሊ ዋብያ ወንድሞቻችን እባካቸው ረብሻ ምናምን አንፈልግም። ብዙ ጊዜ ረብሻ የሚታየው በእናንተ ሳይድ ነው። ስለዚህ እውነት ቁርአን ውስጥ ያሉ ቃላት በጠቅላላ ከሱረቱል አልፋቲሃ ጀምሮ እስከ ሱረቱል ናስ ድረስ ያላ ቃል ብቻ ነው ወይ የሚገኘው የሚል ይሆናል። የተለያዩ መረጃዎችን ዛሬ ትሰማላችሁ። መረጃዎቹ አይሰማም እንዴ? ድምጼ ይሰማል። ትንሽ ግን ድምፅ ቀንስ ያለ ነው እንጂ ይሰማል ወይ? እኔ ቮሊዩም ቀንሼ ሊሆን ይችላል። ይሆናል ብራዘር። ስለዚህ እህት ወንድሞቻችን በሚገቡ ጊዜ የሚነሱትን መረጃዎች በጠቅላላ እየያዛችሁ በራሳችሁ የፌስቡክ ቻናል ምናምን ላይ ፖስት እንድታደርጉ እንድትጽፉባቸው በትህትና እንጠይቃችኋለን። ወንድሞች ከሼር ከኮፒ ሊንኩ በተጨማሪ ይሄ ትልቅ አገልግሎት ነውና በዚህ እንድትሰሩ ስል በትህትና እጠይቃለሁ። ስለዚህ ሙስሊሞችን ወደ መቀበል እንሄዳለን። አንተም ትንሽ አንዳንድ ነገሮች እንጨምርበትና እኔ ሙስሊሞችን እያየው ሞዴሬተሮችም እያዩ ያስገባሉ ማለት ነው። እሺ ቴንኪዩ ኮስቲ። መልካም። ያ ኮስቲ እንደነገራችሁ ነው። ይህንን ቶፒክ ለምን ፈለግ ነው ወይ ደግሞ ለምን አነሳ ነው እንደዚህ ብለን የሚለውን ካለን ብዙ ጊዜ ካያቸቸው ሙስሊሞች በርካታ መጽሐፍ ጽፈዋል። ቁርአን መጽሐፍ ቅዱስ የጳውሎስ ደብዳቤ ነው፣ የማቴዎስ እንትን ነው፣ የማቴዎስ ደብዳቤ ነው፣ የማቴዎስ ወሬ ነው። ቁርአን ግን የፈጣሪያችን የአላህ ንግግር ነው። አንድ የፍጡር ንግግር የለበትም። 100% የአላህ ቃልና የአላህ ንግግር ብቻ ያለበት መጽሐፍ ነው ብለው ሰዎችን ያታለላሉ። እውነት ግን እነሱ እንደሚሉት ነው ወይ ነው ፖይንቱ። በመሰረቱ የእኛና የእነሱ አመለካከት ይለያያል። መሰረታዊ ልዩነት አለን። እኛ ሰዎች ለሰዎች በሚገባ በእግዚአብሔር መንፈስ ተመርተው ጻፉት ነው የምንለው እንጂ ሊትራሊ ቤርባተን በሆነ መልኩ እግዚአብሔር እንደዚህ ብሎ እንደዚህ ብለህ ጻፍ፣ እንደዚህ ብሎ እንደዚህ ብለህ ጻፍ ብሎ የጻፈው አይደለም። ነገር ግን የእነሱ ቁርአን የሚሉት አረበኛው ንግግሩ ዓለም ከመፈጠሩ በፊት ልብ በሉ፣ ዓለም ከመፈጠሩ በፊት ፍጥረታት ሁሉ ከመፈጠራቸው በፊት አላህ በኖረበት ዘመንና ጊዜ በሙሉ ከአላህ ጋር የነበረ ነው ብለው ነው የሚያምኑት። ስለዚህ የሁለታችን መሰረታዊ ልዩነት አለው። እንደዛም ሆኖ ግን እዚህ ቁርአን ውስጥ የአላህ ቃል ብቻ ነው ወይ ያለው? የሌላ ፍጡራን ቃል የለበትም ወይ? የፍጡር ንግግር የለም እዚህ ቁርአን ውስጥ? ቁርአኑን ከፈት ስታደርጉ ጉንዳን ስታወራ ታገኛላችሁ፣ ወፍ ስታወራ ታገኛላችሁ። ርዕሱን ካያችሁት አሁን ለምሳሌ የላሚቷ ምዕራፍ ማን ነው ላሚቷ ብሎ የሰየመው? አላህ ነው ወይስ ሰው ነው? የእቃ ምዕራፍ፣ የቤት እቃዎች ምዕራፍ፣ የእንስሳቶች ምዕራፍ፣ የጥንዚዛ ምዕራፍ፣ የተለያዩ ምዕራፎች አሉ። እነዚህ ሁሉ ያልተፈጠሩ ናቸው፣ ዘላለማዊ ናቸው እያሉ ነው። እነዚህንና መሰል ነገሮችን እናነሳለን ማለት ነው። ይሄ ነገር ወደ እነሱ ስንወስደው በጣም ዘወረስ የሆነ ሴናሪዮ ይሆናል ማለት ነው። ምክንያቱም እያንዳንዱ ልብ በሉ የቁርአን ክፍሎች
እያንዳንዳቸው ማለት ነው ያልተፈጠሩ ዘላለማዊ ናቸው። ያልተፈጠሩ ዘላለማዊ ናቸው ማለት ነው። እንደዛ ነው የምናነሳው። ስለዚህ ማን ነው ደብዳቤ ያዘው? አልፎ ተርፎም እነዚህ ሰዎች ምን አድርገው ያመጡታል? ይህንን ለመሐመድ ማስረጃ ወይ ደግሞ ለመሐመድ ነብይነት ማስረጃ ከቁርአን ውስጥ ያወጣሉ። ከቁርአን ውስጥ በሚያወጡበት ሰዓት መሐመድ እኮ ነው የተናገረው ወይ ደግሞ መሐመድ ነው እንደዚህ አላህ ነገረኝ ብሎ የነገራቸው ትሏቸው ነው አላህን የተናገረው የሚል አርጊመንት ያነሳሉ። መልካም። ስለዚህ ቁርአንም በሙሉ አላህ ከተናገረው እኛ የምናነሳቸውን ክፍሎች አላህን የተናገረው ብላችሁ ታምናላችሁ ወይ? በዚህ ላይ የምንወያይ የምንነጋገር ይሆናል። ስለዚህ ሙስሊሞች መላክ ትችላላችሁ። ገስት እኔ ጋር እየከፈተልኝ ስላልሆነ ገስት አስገቡ። ሞዴሬተሮች ሙስሊሞችን አስገቧቸው እና ይሄን ይመስላል። ቆስጤ ኦኬ። እኔ ጋም ገስት ስለዘጋብኝ አንድ ያወርደኝና እኔ ተመልሼ ልግባ እና ላይቭ ራስ አውርጄ ላስገባህ ትላለህ። አይኪን ልውረድና እየከፈተልኝ አይደለም። አስገቡት። ከዛ እኔ ጋር እየተሽከረከረ ስለሆነ ነው። ሙስሊሞች እሺ አስገቡት። ቆስጤ ሞዴሬተሮች አላችሁ፣ ቆስጤ አስገቡት። ስለዚህ ሙስሊሞች አሁን እኛ ጋር ትመጡና እንግዲህ ይህንን እውነት ደፍራችሁ ትናገሩታላችሁ። ኡስታዞቻችሁ ዕለት ዕለት ቤታቸውን ቆልፈው የሚቀጥፉትን ቅጥፈት እኛ ፊት ይደገማል ወይ? እኛ ፊት መጥተው ያወሩታል ወይ? ይሄንን ነገር አሊያም ደግሞ ሌሎች ሙስሊሞች በጨዋነት በስነ ስርዓት ማስረዳት የምትችሉ ሙስሊሞች ካላችሁ መላክ ትችላላችሁ። ቆስጤ ገዝት ልከዋል፣ ግን እኔ ጋር እየተሽከረከረ ነው። ምንም ላደርግ አልችልም። የሚያስገባው ሰው ሞዴሬተሮች የላችሁ? ማንም ሞዴሬተር የለም? ከሌላችሁ ዛሬ ሞዴሬተር ነው እንዳለ ማነሳው ትላለህ። በዚህ ሰዓት ካልተገኛችሁ ቆስጤ መጥቷል፣ ልከዋል፣ ግን የሚያስገባው ሞዴሬተር ኦኬ ቴንክ ዩ ቦስ። እሺ ገብተሃል። እኔ ጋር ግን ጥቁር ነው የምትታየኝ። ኧረ እባክህ። ኦኬ ስለዚህ አንድ ኮፒ ሊንኩ ከፍ ማለት አለበት ማለት ነው። አይ ቲንክ አሁን ድምፄ በደንብ መስማት የጀመረ ይመስለኛል። ሀቢቢ ትልቁ ሊሆንና መክፈት የሚችል ከሆነ እያገዘን እንትን ይላል። የተለያዩ የቁርአን ክፍሎችን እያየን ስለምንሄድ ሀቢቢ ቁርአን መክፈት ትችላለህ? አባ ሰላም ናችሁ? እንዴት ናችሁ? እሱ እኮ እንትን የኮምፕሊካት ጋር የተሽከረከረ ነው ማስገባት አልቻልኩም። ሙስሊሞች ኤኒዌይስ እኔን አተልቁ ብዙ ክርስቲያኖች ከፍታለሁ። እሺ አተልቀው ቆስጤ ኦኬ እሺ ምንድን ነው አዘነዋል? ክርስቲያኖች እባካችሁ ትንሽ ገዝቱን ቀንሱት። እሺ ታችሁ ሙስሊሞችን አንዴ እናስተናግዳቸው። ፖዝ አትሆነ ዲቫ አለ። ፖዝ አትሆን አለኝ እኮ ፖዝ ነኝ እንዴ? አንዴ አይ አሁን መታል ትልቁ ላይሆንሽ ኔትወርኩን ልቀይረው ብዬ እኮ ነው። ሜቢ ከኔ ጋር ከሆነ አይ በቃ አሁን ጥሩ ነው ያለው። አይ አሁን ጥሩ ነው። አይሰማም? ፓውዝ እየሆነ ነው። ኮስታ እንትን ላይ ደም በኋላ አይ ኔትወርኩን ቀይሮ ይመለሳል። ችግር የለውም። ሶ ወደ ርዕሳችን እንገባለን። ቁርአን ክፈት። እሺ ቁርአን ልክፈትላችሁ። አይ ቆይ አተልቁኛ ቆስታ እኔ ፈልቅ ያለው እኔ ጋር ነው ጋይስ። አይ ቲንክ ለዲቫ ትልቁ ላይ መሆንና ካለ መጀመሪያ ዲቫን ተቀርቡና ሲከፈት ዲቫ መጀመሪያ ቆስጤ ሀቢብ አይሻልም? ድጋሚ እንትን ከምንል አድርገው አንተ
አንተን ታውቃለህ እንዲያረጉ እኮ ነው። ኦሴ ፖዞናል ነው ይሰማል። አይ ጎን ለጎን እንድትሆኑ ነው እኮ ማንን ትልቁ ላይ ኦኬ ማንን ትልቁ ላይ ያድርጉ ያ አንተ ነህ እንትን የምችለው ሁለት አልኩ አንተንም እኔ ወይ በዛኛው አካውንት በቃ ጀምሩ እንትን አትበሉት በቃ እሺ መልካም እንግዲህ የተለያዩ የቁርአን ክፍሎች ላይ ካላህ ውጭ የሆኑ አካላት ሲናገሩ ተመልክተናል። ለምሳሌ እስቲ ከአንዱን ጀምርና እኔ እንመልከት። እስቲ ሱራ 72ን ክፈትልን ወንድማችን መልከት። እስቲ ሱራ 72ን ክፈትልን። እሺ ሙስሊሞች አንድ ቁጥር መጻፍ ትችላላችሁ፣ በዛ እንስባቸዋለን ማለት ነው። ወደ ስንት ይሆናችሁ? ቁጥር ሁለትን አድርገንና እያየን እንሄዳለን። ከፍታል ካሜራ? ኦኬ አልታየም እንዴ? ቆይቻለሁ እኮ ከከፈትኩ። አንተ ጋር አልከፈትከውም? አይታይም? ቆይቻለሁ እኮ ከከፈትኩ ኮስታ። እኛ ይታያችኋል? ከስር ታች ያላችሁ ይታያል አይታይም? ከስር አይታይም? ይታያል? አይታይም። አሁንስ? አሁን መጥቷል። ኧረ አልከፈትክም። ኦኬ አልመጣም እንዴ ኮስታ? አሁን መጥቷል። አይታያችሁ ምንም? እሺ አሁን መጥቷል። እሺ እንግዲህ ተመልከቱ። በዚህ የቁርአን ክፍል ላይ ተናጋሪዎቹ ማን እንደሆኑ እንመለከታለን። ምንድን ሲባል ነው የምንሰማው? በተደጋጋሚ ከሱረቱል አልፈቲሃ ጀምሮ እስከ ሱረቱል ናስ ድረስ የአላህ ቃል ብቻ ነው በቁርአን ላይ የሚገኘው እያሉ ሲጮሁ ደጋግመው ይሰማል። እንግዲህ ሙስሊሞች ማለት ነው። እንግዲያውስ ግን እውነታው ግን ምንድን ነው ያለው? ተመልከቱ። በሱራ 72 ቁጥር 2 ላይ እንደዚህ የሚል ጽሑፍ እናገኛለን። ወደ ቀጥታ መንገድ የሚመራን ቁርአን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። ይሄ ማን ቃል ነው? እንግዲህ ከስር ያላችሁ ሰዎች ለእናንተ አይታይም? አልመጣም። ከደረስ ካንተ ክፈት። አይታይም። አይታይም እንዴ ኮስታ? ከስራ አይታይም እያሉ ነው። ኦኬ ወርጅ ማለት እንዴ? እሺ ዋን ወርጅ ማለት አንድ ቁጥር ጻፍ። ከዛ እንግዲህ አሁን የነገርኳችሁን የቁርአን ክፍል ሰምታችኋል። ሱራ 72 ላይ ቁጥር አሁን ይታያል ማለት ጀመራችሁ ከወረደ በኋላ። እሺ ሱራ 72 ቁጥር 2 ላይ ምን ሲሉ ነው ቀጥታ ያየ ነው? በቁርአን አመንን አየን ሲሉ ነው እየሰማን ያለ ነው። ስለዚህ ይሄ ቃል የማን ነው? ይሄ ቃል የማን ነው? አሁን እንዲነገረን የምንፈልገው ዘላለማዊው ይሄ ቃል የማን ነው? መልሱልን። ይሄንን የሚመልስልን አንድ ሙስሊም እንፈልጋለን። አክቹሊ የማይደፈር ርዕስ ነው።
ባላየ ለማለፍ የሚሞከር ርዕስ ነው። ታያላችሁ በረንብ ዛሬ በረንብ እንድታስተውሉ ነው የምንፈልገው። ሁላችሁም መረጃ ያዙ። አሁን የጠቀስኩት የቁርአን ክፍል ሱራ 72 አያ ቁጥር 2 ነው። መታል ወስ ቲንክ አሁን እስቲ ቆይ ልክፈትና ከታየ እሺ ቆይቶ ነው የሚመጣው ማለት ነው። አሁን ምንድነው የገባኝ ልክ ቪዲዮ ስንከፍት አይታይም አትበሉሽ። ኔትወርክ ላክ ካረገ መምጣቱ አይቀርም። ለኛ ቶሎ ይታያል፣ ለእናንተ ግን ቆይቶ ሊመጣ ይችላል። ለዛ ነው አሁን ነው የገባኝ። ከፍታለሁ። አይ ኦኬ ታያለው። አሁን ከፍታል። እንግዲህ ያው ተመልከቱት በስነ ስርዓት የቁርአኑ ክፍል ምንድነው የሚለው? ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድንም አናጋራም ይላል። ምን አንልም? አንድንም አናጋራም። ዋው! ይሄ ማን ቃል ነው? በቁርአን ውስጥ የሚገኘው ይህ ክፍል የማን ቃል ነው? የአላህ ቃላችሁን አላህ ጂኒ ነው ማለት ነው። ካልሆነ ሁለት ቻንስ ነው ያላችሁ፣ ሁለት እድል ነው ያላችሁ። የአላህ ቃላችሁን የአላህ ጂኒ ነው፣ አይ የአላህ ቃል አይደለም ካላችሁ እስከዛሬ የነበረው ነገር ተረት ነው ማለት ነው። ስለዚህ ቁርአን የአላህ ቃል ሳይሆን የጂኒም የአላህም ቃል ነው ልንል ነው ከዚህ በኋላ ማለት ነው። በደንብ ተመልከቱ እራሳችሁ። ይሄ ግልጽ በሆነ መልኩ በቁርአን ውስጥ ተጽፎ የሚገኝ ነው። በምን ውስጥ አልኳችሁ? በቁርአን ውስጥ ተጽፎ የሚገኝ ነገር ነው። ይህ ሊመልስልን የሚችል አንድ ሙስሊም ይኖር ይሆን? እስቲ ሞዴሬተሮች ሙስሊሞችን አስገባቸው። ገስት እየከፈተላችሁ ያላችሁ ሰዎች አስገባቸው። ጉድብና ይሆናል ዛሬ። ይሰማል ድምጼ? ቆስ ትሰማለህ ወንድማችን? እስኪ ሱራ 66 11ን ጨምርበት እስኪ። አሁን የማንን ንግግር አሳያችሁ? ቆስቲ የአጋንንትን የጋኔንን ንግግር አሳያችሁ። እነዚህ ሰዎች ቁርአን 100% የአላህ ቃል ነው ይላሉ። ይሄ የአላህ ቃል ነው። አላህ ጋኔን ነው። አላህ አጋንንት ነው። አጋንንቶች የሚያስደንቅ ቁርአን ሰማን። ማን? አጋንንቶች ተመሰጥን እያሉ አጋንንቶች። አሁን ያየነው አጋንንቶች ነው። ኦኬ ሌላም ደግሞ እስኪ እንሂድ። ሱራ 66 11 ላይ ምንድነው የሚለው? እስኪ እዚህ አድርገውና አዎ ለእነዚያም ላመኑት የፈርዖንን ሴት አላህ ምሳሌ አደረገ ይላል። ከዛ ልብ በሉ ቀጥሎ ያለችውን ፓርት ይወት ጌታዬ ሆይ አንተ ዘንድ በገነት ውስጥ ለእኔ ቤትን ገንባልኝ ይላል። ማን ነው ይህንን ጥያቄ እየጠየቀ ያለው? ቤት ገንባልኝ በገነት ውስጥ እያለ ያለው ማን ነው? ይህን የተናገረው ማን ነው? ማን ነው? አላህ ነው ወይንስ ማን ነው? ከዛስ ከፈርዖንና ከስራዎቹ አድነኝ ብሎ እየተናገረ ያለው ቀጥሎ ማን ነው? ከበደለኞች ህዝብ አድነኝ ባለች ጊዜ ይላል። ይህንን ባለች ጊዜ ያለችው ወይ ደግሞ ያለው ማን ነች? ባዩ ማን ነው? ተናጋሪው ማን ነው? ማን የተናገረው? ፈጣሪ ነው ወይስ ፍጡር? እናንተ ግን ትመጡና ቁርአን ይህንን ጉድ የያዘ መጽሐፍ ትመጡና 100% ያለ ቃል ነው ትሉናላችሁ። እንዴት ነው ሊግባባ የሚችለው? አንቲል እዚህ ጋር ይሄኛው ተናጋሪዎቹ አላህ ፈጣሪ እነሱ ናቸው አላህ የሚባሉት እስካላላችሁን ድረስ ማለት ነው። ልብ በሉ ይሄ ቃል ደግሞ ዘላለማዊ ያልተፈጠረ ነው። ዘላለም አላህ በሆነበት ዘመን ሁሉ በአላህ እድሜ ልክ ሁሉ አብሮት የኖረ ንግግር ነው ይህ ቁርአን ማለት ነው። ስለዚህ ይህንን የሚመልስ ሙስሊም አለ ወይ? መጥታችሁ እናንተ ማርቆስ ወንጌል፣ ዮሐንስ ወንጌል እንትን ጸሐፊው እንደዚህ ደብዳቤ ነው እንዴ ብሮ? እኛ እኮ ተጽፎ ነው የተቀመጠልን። ዮሐንስ እንዳለ የዮሐንስ ወንጌል ዮሐንስ ነው ጸሐፊው፣ የማርቆስ ቆስ ነው ተብሎ እዛ ጋር ይሄ የኢየሱስ ንግግር ነው፣ ይሄ የእንትና ንግግር ነው ብለን ነው የምናምነው እንጂ ዘላለማዊ ቃል ነው ብለን እንደናንተ አናምነው። ነገር ግን የእናንተ የብስና ትመጡና የራሳችሁ 100% የፈጣሪ ቃል ነው ትሉናላችሁ። ይሄ ያልተፈጠረ ነው ትሉናላችሁ። አንቲል እነዚህ አካላት ተናጋሪዎቹ ያልተፈጠሩ ዘላለማዊ ናቸው እስካላላችሁን ድረስና ይሄ ተናጋሪዎቹ እነሱ ራሱ አላህ ናቸው እስካላላችሁን ድረስ አላህ ሪፖርተር ስፒች ነው እንጂ ወይ ደግሞ ዘጋቢ ተናጋሪ ነው እንጂ 100% ቁርአን ውስጥ የአላህ ቃል ብቻ ነው ያለው አይባልም። ቁርአን ውስጥ የብዙ ፍጡራን ንግግር ስብስብ ነው። ስለዚህ ሰላት ስትሰግዱ የምትቀሩት ምን የምትሉት የአላህ ቃል ዘላለም ያልተፈጠረ የምትሉት የእሱ ቃል ብቻ ሳይሆን የብዙ የፍጡራን ቃል ነው እያለን ነው። አይ ቲንክ ክሊር ስቴትመንት ይመስለኛል አይደለ? ቆስቲ አላችሁ ያ
ስለዚህ አስገቡልን ሙስሊሞች። ገስት እየከፈታለን። ማሜ እንኳን ደህና መጣ። ሰላም ብለናል ማሚዬ። እንዴት ነህ አባ? የአመቱ ነው ዛሬ፣ ለዛ ነው ብለናል። ስራ ላይ ሲሆን ነው፣ ለዛ ነው አባ። ኧረ ሙስሊሞች ይግባቸው። ሀቢብ ማመን እስቲ ማሚ ምን ጀመርክ ነው? ሰላም ብለናል። ደህና ነህ? አለሁ። እንዴት ነህ? አለሁ። ግን ጥያቄ አለኝ። አንድ ጥያቄ ላንሳ። እኔ ይቻላል? እሺ። እንዴት ሆኖ ነው እኔ እዚህ ቤት ሞዴሬተር የሌለኝ? አላህ መልስ ይስጥበት። ባለቤቱ ሲመጣ እንነግረዋለን ትላለህ። ለማንኛውም ሙስሊሞች ካላችሁ ባይዘ ግቡ። ርዕሱን እንዳላበላሽባችሁ ጌታን ሰጣለሁ። እየከፈተልኝ አይደለም ገስ ግድና ችግር የለም ሰጣለሁ። እሺ ሙስሊሞች ግቡ። ባይዘ አልተገለጠም እያሉ ነው። ከስር ተገልጧል። ቀላል ተገልጧል። እና እስኪ ሙስሊሞች ካላችሁ ግቡና እዚህ ላይ በጣም ጥሩ ሞዴሬተሮች በጣም ብዙ ክፍሎች ከታች ሞዴሬተር ካሉ ከታች ሞዴሬተር ያላቸው አሁን ለእኔ እየተሽከረከረብኝ ነው። ፕሊስ አስገቧቸው፣ ሙስሊሞችን አስገቧቸው። ችግር የለውም። ኦኬ ሌሎች በጣም በጣም ብዙ የተጠቀሱ ክፍሎች አሉ። እንግዲህ በተመሳሳይ መልኩ የምናያቸው ማለት ነው። ኖት ኦንሊ የጂኒ ምዕራፍ እንግዲህ እየነገርናችሁ ነው። የላም ምዕራፍ አለ፣ የጂኒ አለ፣ የጉንዳን አለ። እኔ በጣም የዘረፋ ራሱ ሳይቀራል። የሚገርማችሁ የአጋንንት አለ። የምን አልኳችሁ? የአጋንንት ምኖች የሚናገሩበት፣ አጋንንቶች የሚናገሩበት፣ ጉንዳኖች የሚናገሩበት። ጉንዳን ስትናገር እናሳያቸው። ለምሳሌ ሱረቱል ነህል እንክፈትላቸው። ሱራ 27 ክፈትላቸው። ጉንዳን አሁን ጉንዳን የተባሉበት እያለች አሁን እንግዲህ የሱሌይማን ሰራዊቶች መጡ እያሉ 17 ላይ ምናምን 18 ላይ መሰለኝ 19 ነው 18 ላይ ነው ያለው እሱ። ይኸውና 18 ላይ ምን ይላል? ሱራ 27 የያዙ ጥቅስ ምናምን ያዙ በረንብ። እሺ ሱራ 27 18 ላይ እንዲህ ትላለች ጉንዳን። በጉንዳኗም ሸለቆ መጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ አለች። ምን አለች? እናንተ ጉንዳኖች ሆይ ወደ መኖሪያችሁ። ቀጥል 19 የጮች ነው እንግዲህ ከንግግሯም እየሳቀ ጥርሱን ፈገግ አደረገ። ጌታዬ ሆይ ያንቺን በእኔና በወላጆቼ ላይ የለገስካትን ጸጋ እንዳመሰግን የምትወደውን በጎን ስራን እንድሰራ ምራኝ። እንግዲህ አላህ ነው ይሄን እየተናገረ ያለው። ይህም መልሱልን። ይሄ ያላ ቃል ነው። ኢማን ከስር እየሰደበችን ነው። ከምትሰድብኝ ገብተሽ ቁራንሽን ብታስረጅን። አውቃለሁ እንደምትፈሩት ቁራናችሁን፣ ግን ምንም ልንረዳችሁ አንችልም። እንጨት አምላክ ይላል። አሁን ከዛ በጣም ያሳዝናል። ቀጥሉ። እኔ እዚች ላይ ትንሽ ሀሳብ ልስጥ። በነገራችን ላይ በጣም ቁርአን ይኮራል። ኩራተኛ ነው። በምንድን ነው የሚኮራው? እንደ ሱረቱል ኢስራ ላይ ያለውን አንቀጽ የምታስታውሱ ጋኔኖችና ሰዎች ቢተባበሩ ያላቸውን እውቀት በሙሉ ቢያዋጡ ከዚያ ላባቸውን ጠብ
አድርገው እውቀታቸውን በሙሉ ቢሰበስቡ ቁርአንን የሚመስል ማምጣት አይችሉም ይላል። ቁርአንን የሚመስል ማንም አጋንንትም ሰውም ተሰብስበው ኢማጂን ብለው ይላሉና እኛ ገና አጋንንትና ማለት ከፍጥረታት ሁሉ በኢቭን በእስልምና ማለት ነው ከፍጥረታት ከሌሎቹ ፍጥረታት በጠቅላላ ማለት ነው ሰዎችና አጋንንቶች ናቸው ኢንተለጀንት የሆነ ፍጥረት ማሰብ የሚችል ምናምን ምጡቅ የሆነ አእምሮ ያላቸው። ሌላው እንስሳው ምናምን ህይወት የሌለው ድንጋዩ ዛፉ ምናምን በቃ ያው ኢንተለጀንት አይደለም። ስለዚህ ምን እያለ ነው ቁርአን በጣም ከፍጥረታት መካከል በጣም ምጡቅ አእምሮ አላቸው የተባሉ ዘርፎች ሰውና አጋንንት ቢደመሩ ይሄንን ማምጣት አይችሉም ይላል። ግን ገና እንደ ሰውና እንደ ጂኒ ወይም እንደ አጋንንት የመጠቃ አእምሮ የሌላቸው ጉንዳኖች ግን ያወራሉ። በቁርአን ውስጥ ያወሩታል። ጉንዳን ያወራችሁ ካለች ሰውን ይሄን የሚመስል አምጣ እንዴት ትላለህ? ይሄ እኮ ለሰው ስድብ እኮ ነው። ለሰው ልጅ ኢንተለጀንት ነው ለተባለው ለሰው ልጅ እኮ ስድብ ነው ባይዘ። ምክንያቱም ጉንዳን ያወራችሁ አለ እኮ በእስልምና ከጉንዳንና ከሰው ማን ይበልጣል? ስለዚህ ጉንዳን ያወራችሁ ነገር በውስጡ የያዘውን መጽሐፍ ሰውም እንደዚህ አይነት መጽሐፍ አያመጣም። ብራዘር እኔ እንደዚህ አይነት መጽሐፍ እያመጣው አልቸገርም። ምክንያቱም እኔ ከጉንዳን ጋር አልፎካከርም። ጉንዳን ያመጣችው ቃል ይበቃል። እኔ ከሷ ጋር ፉክክር ውስጥ አልገባም። እናንተ ተፎካከሩ ሙስሊሞች ተሰብስባችሁ፣ እኔ ግን አልፎካከርም። እያመጣው አልቸገርም ለማለት ነው። እቺን ለመጨመር መልካም ቴንክ ዩ ማሚ። እሺ ሳም እንኳን ሰላም መጣ። ወንደና ቆያች። ሰላም ነው ሰላም ነው አለን። ሙስሊም ነህ ወይ? ሙስሊም አይደለሁም ኦርቶዶክስ ነኝ። ግን እንዲሁ አንድ ሁለት ነገሮች ለማለት ያክል ነው። መጀመሪያ ስላስገባችሁኝ አመሰግናለሁ። እሺ ችግር የለው። ምንድነው አይ ቲንክ ከእንትኑ ጋር ወጣ ያለ ነው እንትን ሀሳብ ነውና ክርስቲያን የጠፍቶ ነው እሱን ማወቅ ፈልጌ ነው። ኮሜንት ባደረግም አልመለሳችሁልኝም። ድምጹን ስላጣሁት ነው። ክርስቲያን ትንሽ ከስራ ጋር ስላልተመቻቸለት ነው። ሰላም ነው ግና አዎ እየከፈተ ነው ላይቭ ሲመቸው በሚመቸው ሰዓት እየከፈተ ነው ላይቭ። ኦኬ እየተገጣጠምን አይደለም ማለት ነው። አዎ አይ በቃ አንዳንዴ ገብተን ሪክ እንትን እንዳናጨናንቅ ኮሜንት ስናደርግ ምናምን ነገር አትሊስት ደህንነታቸው፣ ምክንያቱም እናንተም ስትጠፉ እንዲሁ ስለምንጠይቅ ደህንነታችሁን አሳውቁን ለማለት ያክል ነው። አመሰግናለሁ። እሺ ያው እነሱም አለመገጣጠም ይሆናል እንጂ ብዙ ጊዜ ስለመለሰን ነው። ከዛ አንፃር ነው። እሺ ተባረኩ ወንድሞች። እሺ እናመሰግናለን ወንድማችን። እሺ ይሄው ወጣለኝ። እሺ ለጋስት ልቀጥል። እሺ ኦኬ እሺ ከውስጥ ይሰማል ድምጼ? ትሰማለህ ዲባይ? ያ ማሚ ያነሳው ፖይንት በጣም አሪፍ ነው። ማሚ እናመሰግናለን። ቃሎች ያሰማልን። ሉክ እንግዲህ ቁርአንን ይህንን የሚመስል አምጡ ይላል። እዚያ ውስጥ ግን የፍጡር ንግግር እያለ ማለት ነው። ራሱ ይህ ቁርአን ደግሞ ቁርአንን አላህ ይጠብቀዋል፣ ማንም አይነካውም፣ ወር ደግሞ ማንም እንትን ሊሉ አይችልም፣ ኮረፕት ሊያደርጉ አይችልም። የተጠበቀ የፈጣሪ ቃል ነው። እዚህ ውስጥ ያለው የአምላካችሁ ቃል ከሆነ ቆስጤ የሆነ ቪዲዮ ልኬልሃለሁ፣ ለሀቢብ ላክለት እስኪ። እንግዲህ እኛ ስንነግራችሁ ማታምኑን ከሆነ እኛ በተደጋጋሚ ነግረናቸዋል። ኦኬ አዋቂን ጡት የማጥባት ምዕራፍን እስኪ ስጡን። አስቡት እንግዲህ የሆነ የቅርባችሁ የሆነ ሰው ሚስቶቻችሁን ተመኘባችሁ ወይ ደግሞ በክፉ አይን አያባችሁ። ያ ሰውዬ እንዳይመኛት ጡት የሚስታችሁን ጡት እንዲጠባ ታደርጉታላችሁ? ወገን ታደርጉታላችሁ?
እስኪ በኮሜንት ንገሩኝ። ታረጉታላችሁ? ኮሜንት ላይ ዘግናኝ ነው እንግዲህ አስቡት። ይሄ በጭድ ላይ ክብሪት መለኮስ ማለት ነው። በእሳት ላይ ጭድ እንደመነስነስ ማለት ነው። ኦልሬዲ ሰውየው ተመኝቷል ወይ ደግሞ መጥፎ ፊሊንግ አለው። ስለዚህ ያ ነገሩ እንዲቆም ወይ ደግሞ በቃ እንዳይመኛት ጡቷን ታጥበው። እንዲህ ለምታጠበው አልባ ነው። ይቀፋል። እውነት ነው። ይቀፋል። አያችሁ፣ ይሄ ቀፋፊ ስለሆነ አንድ የተባረከች በግ መሐመድ ሲሞት ጠብቃ በላችሁ። አይሻ በደንብ ታጠባ ነበረ። ደስተኛ ሆና ነበረ የምታጠባው፣ በጣም ደስተኛ ሆና። ሁሉም የመሐመድ ሚስቶች ሲቃወሙ፣ አይሻ ግን በጣም በፍቅር ቢኮዝ እንግዲህ አይሻን ያገባት በ53 ዓመቱ ነው። ከደከመ በኋላ የሞተው ደግሞ እሱ 18 ዓመት ሲሆናት ነው። እቺ ልጅ በደረሰችበት ሰዓት ማለት ነው። ስለዚህ ለዛም ነው ሺዓዎቹ በጣም ይተቻቷል። አይሻ ምን አደረገች? ይህንን የቁርአን አንቀጽ በጣም ተወደውና ተግባራዊ ታደርገው ነበር። ሰዎች እንዲተገብሩትም ኢንከረጅ ታደርግ ነበር። ይሄ ቁርአን ግን በምን ተበላን ያልኳችሁ? በፍየል ተበልቶ ጠፋ። ይሄ ቁርአን የአላህ ቃል ከሆነ አላህ ቃሉን መጠበቅ ነበረበት። አላህ ቃሉን አልጠበቀም። እኔ ጠብቀዋለሁ፣ እኛንን ጠባቂው ብለዋል። ግን የለም ይሄ ቁርአን። ከየትኛው ቁርአን አምጥታችሁ ልታሳዩ የምችሉት? አዘሴም ታይም ደግሞ ትመጡና እንደዚህ እኮ እንደዚህ መጽሐፍ ቅዱስ አስተምሯቸው የራሳችሁን መጽሐፍ። ቁርአን በፍየል መበላቱን ከኛ ነው የሰሙት ሙስሊሞች። አሰማቸው ሀቢብ ካዘጋጀው እና እነዚህን ቶፒኮች ኑና እስኪ ግቡና መልሱልን። ጥሩ ሀቢብ የላኩልን ክፈተው። እሺ ልከፍተው እያወረድኩት ስለሆነ ኦኬ። ጥሩ ሙስሊሞችን እናስገባለን። እናውቃለን የሚፈራረስ እንደሆነ እናውቃለን። ግን ኦኬ ልክፈተው። ይሰማል? ትችላለህ። ቁርአንን ማለት ነው። ቁርአንን የሆነ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በእነሱ መታመም ተዋክቤ ገሙቶበት ያለ መሰለኝ ልጅ ቁጥር ተዋክቤ እኔ ትራሴ ስራ አድርጌው ነበረ። ከዛም በኋላ በእነሱም ተዋክቤ ነበር። ፍየል ገብቶ ስለ ጡት ማጥባት አያ ማለት ነው ሱረቱል ተለረሳው ስለ ጡት ማጥባት የሚናገረው በመጀመሪያ 10 ነበር የተጻፈው። 10 ጊዜ ያጠባቸውን ያለ ሐዲስ ከምሱ ረضዓት 5 ጊዜ ማጥባት ወንድምና እህት ያደርጋል የሚል ሐዲስ ነው አሁን ያለው። 10 ረضዓት ማዕሉማት ሙሽቢዓት ነበር የመጀመሪያው። እንዲያውም እንደ ቁርአን ሆኖ እየተቀራ ነው ነብዩ ሰለላሁ ዐለይሂ ወሰለም የሞቱት ይላሉ አይሻ። በአይሻ አባባል እንደ ቁርአን እየተቀራ መስሏቸው ነው የነበረው። መስሏቸው ነው። ቁርአን አልነበረም፣ ሐዲስ ነው። ይሄ ደግሞ ሐዲሱ 10 ነበረ፣ 5 በሚል ተሽሯል። 10 ነው መጀመሪያ ሰማው። ከዚያ በኋላ ይሄ 10 ቀርቶ ወደ 5 ቀንሷል። 10 ጊዜ ካጠባችሁ ነበር እንደገና በ5ም ይረጋገጣል ተብሎ አስተማሩ ማለት ነው። ቴንክ ዩ መጥቻለሁ ጋይስ ሰማለሁ። መታ ዴባ ኦኬ ኡስታዙ ምን ቀጠፉ? የአይሻ ንግግር ነው ያለው ኡስታዙ ጋይስ አይደለ? ኮስቲ በትክክል አዎ። እንግዲህ እንደ ኡስታዙ ሐዲሱ ንክፈቱ። ሐዲሱ ሰሂህ ነው። እስኪ መጥቶ ልክ እንደዚህ የሚሞግት ይህ እንግዲህ ሲሸማቀቁበት ወር ደግሞ የአላህ ቃሉን እንዳልጠበቀ ሲገባቸው እጥፍ ያደርጓታል። ያመጡና ማነው እጥፍ ያደርጓታል። ይህ እንግዲህ በአይሻ አባባል አይሻ በተግባር አጠባ ነበረ። እንደዚሁም ደግሞ 10 የነበረው ወደ 5 ተቀይሮ ነበረ። በቁርአን ውስጥ ደግሞ እንቀራው ነበረ ብላ ተነግራ አይሻ ተሳስታ ነው መስሏት ነው አይሻ በመሰለኝ ነው እንደ ሐዲስ የምትዘግበው ወገን 2000 ምናምን ሐዲስ መስሏት ነው ተሳስታ ነው ሳይሉ ቆይተው አሁን ልክ እነሱ የሚያስመታቸው ነገር ላይ ሲደርስ መስሏቸው ነው። በጣም ያሳዝናል። አይ ቲንክ ዳግም ሀሳብ አለው። ቀጥል
ቻው የሚል እኔ አሁን ጨነቀኝ ታውቃላችሁ። ማለት አምስቴ ከሆነ ብቻ ነው የሚሆነው ወይስ 6 ምናምን ከሆነ ችግር የለውም? ባልየው ሲጠባስ ወይስ ግዴታ ወተት መኖር አለበት ልጅ እንዲሆን ማለት ሐራም እንዲሆን ወይስ ግዴታ ወተት መኖር አለበት እንደ ህፃን ወልዳ ምናምን? ይሄ ነገር ሜቢ ጠይቃችሁ መልስ አግኝታችኋል በዚህ ጉዳይ ላይ ወይስ በእስልምና ጡት መጥባት ሐራም ነው? እንዴት ነው የሚያዩት? ሙስሊም ወንድሞችን አስገብተን ብንጠይቃቸው በጣም አሪፍ ይመስለኛል። ሰላም አንዋር፣ እንዴት ነህ አንዋር? ሰላም ነው? ከክለብ ነው የገባኸው ዛሬ? እስቲ ወይ አውርደው ወይ ሚውት አድርገው ይረብሻል። አውርደው ወንድማችን። ኧረ ብራዘር እንዴት ነው የምታስኬደው ሁሉን ነገር በዚህ ጫጫታ ውስጥ ላይቭ ገብተህ እየሰማህ እንዴት ነው? እንግዲህ ሙስሊም እንትን አይደለም ስደት ላይ ስደት በጣም ስደት ላይ ነው። እሺ ቦታ በለና አውራን ይረብሽ ድምጽ አለ ካልሆነ ሚውት አድርግ። አስተራውዴ በጣም ስደት ላይ ነው። በረሃ ላይ ተኩላዎቹ ምናምን ናቸው ዲጆቹ። ሰው ይቀልድል እንዴ? ግን ኧረ ተው ሙሉ የሚቀልድብን አይበቃንም? ኧረ በእናታችሁ ተው። ኦኬ ኤኒዌይስ በበረሃ አሜሪካም እኮ ስደት ነው። አሜሪካን ከሆንክ እኮ ስደት ነው የሚባለው አይደለ? በዛ አንፃር ተራዳለህ። ኦፍ ኮርስ ግዴታ በእግር በሊቢያ በኩል መሆን የለበትም። እስቲ ሌሎች ሙስሊሞችንም እያስገባን እንጠይቃለን። ያለውን ነገር ተራ በተራ እናስገባለን። ሙስሊሞች ተራ በተራ ነው የምትገቡት። አንዳንድ ቁጥር ጻፉ። ሰላም ወንድማችን ጌቹ ከማሜዶ። አቤት ሰላም ቤተሰብ፣ ሰላም ናቸው? አለን ይመስገን፣ ሁሉ ሰላም እግዚአብሔር ይመስገን። ኦኬ ክርስቲያን ነህ? ክርስቲያን። ምን ነበረ ሙስሊሞችን ነበረ ገስት ያለው? ኦኬ እሺ በቃ ምን የምፈልገው ነገር አለ? አይ ምንም የለም። እኔ ትምህርታቸው ትንሽ ስለሚመቸኝ እና አፎይ ላይ ማብሬ ስለማመሽ ለማድመጥ ነው የገባሁት። እሺ አይ ምንም የሆነ ነገር ካለ ብዬ ነው ገስት ስለላክ ከዛ አንፃር ነው። እሺ ሙስሊሞች ገስት ላኩ። ሙስሊሞች እሺ ወንድማችን ሙስሊሞች እየጠበቅን ነው እንግዲህ። ቆስቴ ወይ እነሱ እስኪመጡ ድረስ ምናልባት ሱረቱ ነምል ላይ ያለውን ታሪክ ዲስከስ ብናደርግ ጥሩ ይመስለኛል። ከቁጥር የጉንዳኗን አድላ ያወራ ነው። ከዛ ቀጥሎ የዚህ የነ ሁድሁድን ታሪክ ማውራት ጥሩ ይመስለኛል። ያው ሙስሊሞች ከገቡ እናቆማለን። እስኪመጡ መዶሻው ምን እንደሆነ እንጠይቀውና። ሰላም መዶሻው። ሰላም ለእናንተ ይሁን። እንዴት ናችሁ? ቃል ቆስቴ። እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና ናችሁ? ደህና ነን እግዚአብሔር ይመስገን። ኧረ ተው ክርስቲያኖች፣ ኧረ ሙስሊሞች እናቀባልበት። የገባሁበት ምክንያት አለኝ ቃልዬ። እሺ ይቀጥል። ክርስቲያንና እፎይ ክርስቲያን የት ሄዶ ነው? የምር በጣም ተስላልኩ ነው። እፎይ ስለምን አልገባም ዛሬ? በሰላም ነው?
እረፍት ይመጣሉ ብለዋል። ከሁለቱም ይመጣሉ፣ ከተመቻቸው ይመጣሉ፣ እንመጣለን ብለዋል። እረፍት ላይ ነው፣ እረፍት ላይ ስለሆነ። እሺ አይ ይሄንኑ ለማወቅ ነው ታውቃለህ፣ ትንሽ ስላልሰማው ነው፣ ለዛ ነው የገባሁት። እሺ 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 መልካም። ኮስት ዲስከስ እንዳርገ አይገቡም የሚዋረዱበት ቶፒክ ሲሆን እንግዲህ ማንም አይገባም። ከገባም ደግሞ ጭቅጭቅ ላይ ናቸው፣ ለመጨቃጨቅ ነው የሚመጡት ማለት ነው። ስለዚህ ነብያቸው ሲነካ ነው እንትን የሚሉት። ወደ እንትኑ ሂድና ዲስከስ እናርግበት። ማሜ ሀሳብ መስራት ፈልግ ከሆነ ስጥ፣ ወይ አብዱን እስኪ ቼክ እናርገው እስኪ። ፋይናል አብዱ ሙስሊም ከሆነ አብዱ ይሰማል? የኔ ድምፅ ይሰማል? አቢብ ይሰማል። ኦኬ አብዱ የሚባል አልገባም። እኔ ጋር የገባ ልጅ ይታየኛል። ገብቷል። አብዱ አይሰማም እንዴ? አብዱ ነው አብዱ ነው። ከስር ትሆናለሽ። አዱ አያወራም ማለት ነው። ቀጥሉ። ኦኬ እሺ ቅድም ቪዲዮ የተከፈተው ጡት ማጠብ ሱረቱል አሕዛብ ላይ ያለውን ኢቭን ያላቃለው ምናምን ብሎ ሙስሊሞች ቁርአን ያላቃለው ብሎ እንግዲህ ሁል ጊዜ እየሰሙ የእነሱን ማህበረሰብ ወይንም ምንም ማያውቁትን እንደ ነብያቸው ኡመት የሆኑትን ቀጥታ ያታልላሉ። ግን ቃሉ ለቃሉ አላህ እውነት ቃሉ የሱ ቃል ከሆነ የራሱ ቃል ከሆነ ለምን ለራሱ ቃል እንደ አለው ለምን አይጠብቅም? ለዋጭ የለውም ይላል። አንዳንዴ ደግሞ የሚጠብቅ ማንም አይጠፋም። እኔ የቁርአን ጠባቂ ነኝ ብሎ ደግሞ ይናገራል። የቁርአን ጠባቂ ከሆነ ለምሳሌ አይታችሁታል አፍሪካ ቲቪ ላይ ሼህ መሐመድ ላይ ሲናገሩ ቀጥታ በዚህ ጉዳይ ላይ አርጉ አስቀምጠዋል። ግን አሁን እስቲ እንየው ቁርአናቸው እውነት ያላ ቃል ከሆነ ለምንድን ነው አላህ ቁርአኑን መጠበቅ ያቃተው? አሁን ለምሳሌ ያ የጠፋው ቁርአን ለምሳሌ እዚህ ላይ ያስቀምጦታል። ኢብን ከቲር ሲያስቀምጥልን ምን ብሎ ነው ያስቀምጥልን? ሲያስቀምጥልን ላንብብላችሁ። ሱረቱል አሕዛብ በሱረቱል አሕዛብ አስተያየት ይላል አብደላህ ኢብን ኢማም አህመድ እንዲህ ብለዋል። ካላፍ ኢብኑ ኢሻም ተርኮልናል ይልና ወደ ትረካው ይላሉ የሚለውን የውዚህ ከዚህ ጀምሮ ላንብብላችሁ። በሱረቱል አሕዛብ ውስጥ ይሁት በሱረቱል አሕዛብ ውስጥ ስንት አንቀጾች ታነባለህ ወይንስ ስንት አንቀጾች ትቆጥራለህ አልኩት ብሎ ይጠይቋል። ከዛ ምን ብሎ ይመልስለታል? 73 አንቀጾች። እኔ በፊት ሱረቱል አሕዛብን ወይንም ሱራ 33 ሳነብ 73 አንቀጾች ነበሩት፣ በዛ እንደዛን የቀራሁት አለ። እሱ ደግሞ አይቼዋለሁ ከሱረቱል አልበቀራ ጋር እኩል ነበረ። ትልቁ 20 በእስልምና ሱረቱል በቀራ ሱራ 2 ነው። ከሱ ጋር ራሱ እኩል ነበረ ብሎ ይናገራል። እና ከሱረቱል አልበቀራ ጋር እኩል ነበርና በውስጡ እናነብ ነበር አዛውንቱን ዝሙት ቢፈጽም ከአላህ ቅጣት ሆነ ሁለቱንም ያለመሳካት በድንጋይ ይውገሯቸው ብሎ ተናገረ። ሱረቱል አሕዛብ ላይ አዛውንት ዝሙት ቢፈጽሙ ከአላህ ቅጣት የሆነ ሁለት ያለመሳካት በድንጋይ ምን ብለው ይውገሯቸው የሚል አንቀጽ አንብብ ያለው ሱረቱል አሕዛብ ላይ አላህ ሁሉን አዋቂ ነው ብሎ ይናገራል። አሁን ከዛ ውስጥ አሁን ስንት ቁርአን ነው? 213 አንቀጾች የሉ። ለምሳሌ ሲያስተላልፉት ለዛ ጋር ምን ብሎ ነው ያስቀመጠው? ያ አንቀጽ አሁን የለም ነው ጠፍቷል። አንቀጹ የት ነው የጠፋው? በእስልምና ውስጥ ያ አንቀጽ የት ነው የጠፋው? አላህስ ቁርአን የጉንዳኖች ንግግር አይደለም። ምክንያቱም አላህ ራሱ ምንድነው ከዚህ ጋር ቀደም እንዳየነው ሱራ 27:19 ላይ አላህ ዘጋቢ ሳይሆን ያሉትን መልእክተኛ ነው። አላህ የጉንዳኖች መልእክተኛ ነው። ጅብሪል ያላ መልእክተኛ ነው። አላህ የጉንዳኖች መልእክተኛ ነው። የጂኒዎች መልእክተኛ። የእነሱን ንግግር ለኛ ምን ያደርጋል? ይዘግብልናል። ያላህ ቃል የሆነው ቃል እዚህ ውስጥ ቁርአን ውስጥ አንድም ቁርአን ያላህ ቃል ነው ብሎ አንድም ሰው መጥቶ ቻሌንጅ ሊያደርገን አይችልም። ያላህ ቃል ነው ብሎ የሸወዷችሁ እንደነ መሐመድ እንደ ሳባዎቹ ማለት ነው። ቁርአን ያላህ ቃል ነው የሚል አንድ ሙስሊም
እናንተን አይደለም ኡስታዞቻችሁ ፊት ለፊት አይናገሩም፣ ፊት ለፊታችን ቆሙ። ምክንያቱም እዚህ ውስጥ ያሉ እንዳሉ የህፃዋት ስብስብ፣ የእንስሳ ስብስብ፣ ኢቭን ጉዝ ነገር ስብስብ ካልሆነ በስተቀር አላህ በዚህ ጉዳይ ላይ የቃሉ ባለቤት አላህ ነው የሚል አንድም ማስረጃ የለም። መጣና ማመን ሸወዳችሁ። ኢቭን ቁርአኑን ጠብቃለሁ ያለው አላህ ራሱ ከሀገር ወጥቶ ነው የሚለው ወረደ። ምንድን ነው የወረደው? ቁርአን የወረደው? አዎ ጉንዳኖች ናቸው ለመሐመድ ያወረዱለት ወይስ አላህ ነው ያወረደለት? በቃ ወረደው። ለመሐመድ ያወረደው ቁርአን ለመሐመድ ያወረደው ጉንዳኖች ናቸው ወይስ አላህ ነው? ጉንዳን የሚባል ነገር የተነገረ ነገር አለ። እኔ ሳልሆን ቁርአን እኔ ሳልሆን ቀጥታ የሚናገረው መጽሐፍ ሀቢብ ያው ክፈትለትና ያስረዳል። እስኪ ይሄ እናንተ ጉንዳኖች ወይ ወደ መኖሪያችሁ ግቡ። እቺን ቃል እየተናገረች ያለችው ማለት እናንተ ጉንዳኖች ወይ ወደ መኖሪያችሁ ግቡ ብሎ እየተናገረ ያለው አላህ ነው ወይስ ጉንዳን ነው? ከየት ነው ያመጣው? ይሄን 30 ሰገድ ቁርአን አትቀራም? ቁርአን አይቶ አቤት 30 ሰገድ ከየት ነው ያመጣው እኮ ነው ያለን። 30 ሰገድ ቁርአንህን አታቆም እንዳትቀራም እንዴ? እናንተ ሴቶቻችንን ለመውሰድ እንደዚህ ነው ከእናንተ ነው ደግሞ ያየሁት። አንድ ነገር ልንገርህ፣ አንድ ነገር ልንገርህ፣ ሴት ልጅ እርሻ ነች የሚለው ነገር የት ነው ያመጣው? ሴት ልጅ እርሻ ነች ማለት አይደለም። ሴት ልጅ እርሻ ነች ማለት ምን ማለት ነው? እርሻ ነች ማለት ምን ማለት ነው? እናወራለን እርሻ ነች እያላችሁ እንትን ስለምትሉ ሴቶቻችንን እንትን ለማለት ወደሱ ይከፋባል። ስለዚህ እዚህ ጋር እየተናገረች ያለችው ማነች? አይደለም ሴት ልጅ እርሻ ነች የሚለውን የት ነው እንትን ያመጣው? ትርጉሙ ሴት ልጅ እርሻ ነች ማለት ማን ተናገረ? ዴቭ አንዴ ሙስሊም ነህ አንዋር? ምን ማለት ነው? ሙስሊም ነው ወይ? አዎ። እስቲ ሱረቱል ፋቲሃ እንቀራለን። እንዳንተ አይደለሁም እኔ ሪዝነብል የሆንኩ ጭንቅላቴን የማሰራ ሰው ነኝ። አንዴ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማን ርረሂም ቅራለት። እንደዚህ እያልክ ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን እያልክ ቅራለት። ቅራልኝ እስቲ። ግዴታ እሱ ማወቅ አለብኝ ሙስሊም ነው መሆን ብሎክ አረጋ ያለው እንዲህ አይነት እንትን የምታረጉ ክርስቲያኖች ስነ ስርዓታችሁን ያዙ ብያለሁ። እዚህ ቤት እኛ ክርስቲያኖች ቤት እንዲህ አይነት ድራማ አይሰራም። እሺ ሙስሊሞችም ሆናችሁ አውቃችሁ እንትን ለማለት መታችሁም ከሆነ እንዲህ አይነት ተረት ድራማ ለመስራት የምትመጡ ሰዎች ስነ ስርዓት ድራማ ምን ሰራው ነገር የለም እዚህ ሁሉ ነገር በግልጽና በሐቅ ነው የምንሄደው። ተው በቃ ተው። ቀጥል። ኦኬ ተናግረህ ቶፒኩ ላይ ሊድበት ሉክ እንግዲህ ይህንን ፊት ለፊታችሁ የምታዩት የአንዲት ጉንዳን ንግግር ነው። ሀቢብ አሳያቸው። አንዲት ጉንዳን ሰራዊቶቹ በመጡ ጊዜ ለሌሎች ጉንዳን ጓደኞቿ የተናገመን ነገረው። ሶስት እዚህ ጋር ይህን ንግግር የተናገረችው ጉንዳኗ እንደሆነች በግልጽ ትናገራለች።
በጉንዳን ሸለቆ በመጡ ጊዜ አንዲት ጉንዳን ነች የተባለችው፣ አንዲት ጉንዳን የተናገረችው ንግግር ነው። ይህ ንግግር የተፈጠረ ነው ያልተፈጠረ ዘላለማዊ ነው ይላሉ ቁርአን አይደለ? ስለዚህ ከጉንዳኗ በፊት ቃሏ ነበረ አልተፈጠረም ነበረ እያሉ ነው። ጉንዳኗ ከመናገሯ በፊት ንግግሯ ግን ያልተፈጠረ ነው። አስባችሁታል? ከዛስ በዚህ ብቻ እኮ አይበቃም። ይመጡና ደግሞ ይሄ ቃል የአላህ ቃል ነው ብሮ እየተናገረች ያለች እኮ ጉንዳን ነች። አላህ እኮ ሪፖርት ስፒች ነው። ለምሳሌ ዜና የሚያነቡ ሰዎች አሉ። በቲቪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዘንድሮ ምርጫ በተሳካ ሁኔታ ተጠናቀቀ አሉ ማለትና አንዲት ጉንዳን እናንተ ጉንዳኖች ወደ ሸለቆዋችሁ ወደ መኖሪያችሁ ግቡ አለች። ዘሴም አንድ ነው በቃ። ከአንድ ዜና የሚያነቡ አንባቢው እንደሚናገረው ሁሉ አላህም ልክ እንደ ዜና አንባቢው ተናገረ። የማንን ንግግር? የጉንዳን፣ የአጋንንት፣ የእንስሳት የምን ብሎ ነው እያስተላለፈ ያለው እየተናገረ ያለው እንደዛ ነው። ምክንያቱም ልክ ለምሳሌ ጠቅላይ ሚኒስትር አብይ አህመድ እንዲህ ተናገሩ፣ በዛሬው ስብሰባቸው ላይ እንዲህ ተናገሩ ብሎ ጋዜጠኛ ሲናገር የጋዜጠኛው ቃል አይባልም። አላህም ልክ እንደዛው የጉንዳኖችን ቃል እንዲህ አሉ ብሎ ስለተናገረ የሱ ቃል አይባልም ብሎ ይሄን ነው እየተናገረ ያለው። ሶ ያንን እንድትይዙለት ነው። ኔትወርክ እሱ ጋር ስለተቆራረጠበት ነው። ኤኒዌይስ ሌላ ሰው እየተቀበልን እንሄዳለን። እንትን የሚለውን ይሄ ከበቀራ ጋር እኩል ነበር የሚለውን ሐዲስ ላይ ነው። ምን የሚለው ቅድም ያነበብከው ከበቀራ ጋር እኩል ነበር የሚለው መጽሐፉ እንትኑ ማለት ነው። ያን ሐዲስ ሱናን ኢብን ማጃ አንተ ላይ ማለት ሙስናድ አህመድ ላይ ማለት ሙስናድ አህመድ 25000 ምናምን ላይ አለ። እሺ ኢትዮጵያ ላንድ ኦፍ ኦሪጂንስ ሰላም እንኳን ደህና መጣ። ይሰማል? ኦኬ ወርዷል። ሌላ ተረኛ እናስገባለን። ሐዲሱን ቁጥሩን ነገረው። እስከዛ ማሜ ሐሳብ ውስጥ ከተሰማ ማሜ የጉንዳኑ ላይ ተቆራረጠ። እኔ እያብራራው ነበረ ቀደም ተቆራረጠና ያ እሺ ማሜ ቀጥል። ያው ቅድም ያልኩት ባጫጠር አድርጌ ስነግራችሁ ሪፖርት ስፒች ነው የጉንዳን ንግግር እንጂ አንዲት ጉንዳን አለች ጠቅላይ ሚኒስትር ዶክተር አብይ እንደዚህ አሉ እንደሚባለው ሁሉ አንዲት ጉንዳን አለች ከተባለ የመጀመሪያ የቃሉ ተናጋሪ ባለቤት ጠቅላይ ሚኒስትሩ ከሆኑ ልክ እንደዛው የዚህኛውም ጉንዳኗ ነች። የጉንዳኗን ነው እየዘገበልን ያለው። አንድ ትልቁ ፖይንት ይሄ ነው ማለት ነው። ይህንን ግን ይመጡና ይሄ የፍጡር ንግግር ቁርአን ውስጥ የፍጡር ንግግር የለም ሲሉን ዳይሬክትሊ ጉንዳኗን ፈጣሪ እያረጓት ነው ማለት ነው። ጉንዳኗ ያልተፈጠረች ነች ማለት ነው። አዘርዋይስ የፍጡር ንግግር ስለሆነ
ስለዚህ ወይ እነሱ እየዋሹ ነው ከቁርአን ከሚለው ውጭ እየነገሩ ነው፣ ወይ ደግሞ ጉንዳኗ ፈጣሪ ነች። ከሁለት አንዱ ነው ሊሆን የሚችለው ማለት ነው። ጉንዳን ብቻ አለች፣ ወፍ ትናገራለች ቁርአን ውስጥ። ወፍም ስትናገር ልናመጣ እንችላለን። ነገር ግን ይህንን ልናነሳ ያስገድደን ሙስሊሞች ብዙ ጊዜ የሚኮራሩበትና ደረታቸው የሚነፉበት ለመሐመድ ምስክርነት አላህ ነው እኮ የተናገረለት እያሉ የሚያናፉበት መጽሐፍ ቅዱስ ላይ ደግሞ አዘሴም ታይም እየመጡ የእንትና ደብዳቤ እያሉ የሚፎክሩበት እንደዚህ አይነት የጉንዳን የወፍ የአጋንንት የጋኔን የቤት ዕቃ የላም ቃላቶችን ቁርአናቸው ውስጥ ሰክስገው ይዘው ነው ማለት ነው። ከዚህ አንጻር ነው። አይ ይሄ አይደለም የሚል ካለ መምጣት ይችላል። ማሜ ግን እዚህ ላይ የምትሰጠው ሀሳብ ካለ ስጥ። ቅድም ልስጥ ስላልክ እሺ። አይ ዴቫይ ቴንክ ዩ። ሀያት ገብታለች ሙስሊም ከሆነች እስኪ እሷን ናውራትና እኔ መቀጠል ይችላል። ኦኬ እሺ፣ ቀጥል። ተቀበላት ቆስቲ ወይ ቆስቲ ተቀበላት። አይ ችግር አለፏት። እሷን ቀጥሉ እናንተ። ኦኬ ሶ እኔ ያ ምንድነው አሁን እዚህ ላይ የሚጨምረው እንደተባለው ዴቫ እንዳለው ነው። በደንብ ስሙ ከታች ያላችሁ ሰዎች በተለይ ሙስሊሞች በደንብ ስሙ። እንግዲህ ሙስሊሞችን ምን እያልን እንደሆነ ማስረዳት በጣም ከባድ ነገር ነው። ምን እያልን እንደሆነ ከተረዳኝ አንድ ሙስሊም ለኔ ትልቅ ሰክሰስ ነው። እነሱ ብዙ ጊዜ አይረዱም። እና ፖይንቱ ምንድነው? ንግግሩ የጉንዳኗ ነው። የንግግሩ ባለቤት ጉንዳኗ ነች። ተናጋሪ ጉንዳኗ ነች። የሐሳቡ አመንጪ ጉንዳኗ ነች። ስለዚህ የጉንዳን ንግግር ነው። ጉንዳኗ እንዲህ አለች ብሎ የዘገበው ደግሞ አላህ ነው። ስለዚህ ንግግሩ የማን ነው? የዘጋቢው አይደለም፣ የተናጋሪው እንጂ። ስለዚህ የጉንዳን ንግግር አለ። በባጭሩ ቁርአን የፍጡር ንግግር አለበት ማለት ነው። የፍጡር ንግግር አለበት ወይም ደግሞ የጉንዳኖች ንግግር አለበት። ይሄንን ደግሞ ወደ የሰይጣንም ንግግር አለበት፣ የሰዎች ንግግር አለበት፣ የወፍ ንግግር አለበት። እዛው የጉንዳኑ ምዕራፍ ላይ ወፉ ራሱ ይናገራል። ጉዱን አልሰማህም አንተ መቻዬ እኔ እጅ ዓለምን ዞሬ መጥቻ አይቼ ብሎ ለሰለሞን ይነግረዋል። የወፍ ንግግር አለበት፣ ሁድ የተባለው ወፍ ማለት ነው። ስለዚህ ባይዜ ሱለይማን ቁጥር 16 ላይ ሱለይማን የወፍን ንግግር አስተማር ነው ይላል። ስለዚህ ከነገሩም ሁሉ ተሰጠን። ይህ ሁሉ በእርግጥ ግልጽ የሆነ ችሮታ ነው አለ። ኦኬ። ስለዚህ ይሄ ወፍ አንድ ቀን ጠፋ። እሺ ይበሉ ጠፍቶ ከሄደበት ቆይቶ ሲመለስ ከሰለሞን ጋር ይነጋገራሉ ይላል ወፉ። ሰለሞን ወደዛ መልሶ ደግሞ የት ነበርክ? ይሄን ሁሉ ጊዜ ወፉ መልሶ ወደዚህ ይላል። ይሄ አለ አሁን ቁርአን ውስጥ ተነጋገሩ ተብሎ ማለት። ስለዚህ ማንም ይሄን የሚመስል አያመጣም አትበሉን። አምጥተዋል፣ ይኸው ተጽፏል። የነሱ ንግግር ነው ተብሎ የተጻፈው ሲጻፍም። ስለዚህ መጽሐፍ ቅዱስ ውስጥ እንደዚህ አይነት ነገር የለም ወይ የሚል ሐሳብ እንዳይመጣላችሁ። ምክንያቱም ክሊር አውት አድርጎ ማለፍ ጥሩ ነው። ኦኬ፣ ነገሩን አጥርቶ ማለፍ ጥሩ ነው። መጽሐፍ ቅዱስ ውስጥስ የሰዎች ንግግር የለም ወይ? የሰይጣን የተናገረው የለም ወይ ምናምን ብንል ልዩነታችን እኛ ለመጽሐፍ ቅዱስ ያለን አመለካከትና እነሱ ለቁርአን ያላቸው አመለካከት ፈጽሞ የተለየ ነው። አንደኛ ሁለት መሰረታዊ ልዩነቶች አሉ። የመጀመሪያው እነሱ ቁርአን ያልተፈጠረ ዘለዓለማዊ የሆነ ቃል ነው፣ at the same time ደግሞ የአላህ ባህሪ ነው ይላሉ። ኦኬ። ስለዚህ የአላህ አንዱ ባህሪ ለምሳሌ እኛ እግዚአብሔር መሐሪ ነው፣ እግዚአብሔር ሁሉን ቻይ ነው። እነዚህ ባህሪያት ናቸው የእግዚአብሔር። ልክ እንደዚያው ቁርአን የአላህ ባህሪ ነው።
ወደ ምን ወደሚል ሎጂክ ይወስዳቸዋል መሰላችሁ? ቅድም ወፉ ያለው ከሰለሞን ጋር ያላህ ባህሪ ነው። ጉንዳኗ ወይኔ እናንተ እንዳንጠፋ ወደ ሱሌማን እንዳይረግጣችሁ ተሰብሰቡ ያለችው ያላህ ባህሪ ነው የሚል ሎጂክ ውስጥ ይከተናል። ሁለተኛ ደግሞ መጽሐፍ ቅዱስ የተጻፈበትን መንገድ እኛ ክርስቲያኖች ዲፋይን የምናደርገውና የሙስሊሞች ደግሞ ቁርአን የተጻፈበት መንገድ በጣም የተለያየ ነው። የነሱ ቁርአን ወረደ ከሰማይ የሚሉት ነው ችግር የሚፈጥርባቸው ባይዘይ። ለምን ቃል በቃል ለምሳሌ እኔ ቆስጤን አበበ ከመጣ በኋላ ብዬስለው አበበ ከመጣ በኋላ እያለ ይጽፋል። ወደ ቤት በሩን ከፍቶ ገባ ብያልኩ እያንዳንዱን አረፍተ ነገር የነገርኩት ቃል በቃል የነገርኩት ሲጽፍ ነው የነሱ የተንዚል አንደርስታንዲንግ አረዳድ ማለት። እኛ እንደዛ አይደለም ምናምን። መጽሐፍ ቅዱስ በተለያየ መንገድ ተጽፏል። በራእይ ያዩትን ጽፈዋል፣ በህልም ያዩትን ጽፈዋል። የተከሰተውን ታሪክ በመንፈስ ቅዱስ መሪነት አነሳሽነት ታሪክ በአገሪቱ ውስጥ የተከሰተውን ታሪክ የነገሰውን ንጉስ እንዴት ጦርነት እንደተካሄደ ዘግበዋል። ወደፊታዊ ትንቢት ጽፈዋል። የተለያየ ነው። ኦኬ። ስለዚህ የመጽሐፉ ምንነት አይገናኝም፣ መጽሐፉ የተጻፈበት መንገድ አይገናኝም። ሁለት ነገሮች አይገናኙም። መጽሐፍ ቅዱስና ቁርአን በምንነት የመጽሐፍ ቅዱስና ቁርአን አይገናኙም። በአጻጻፍ ዘይቤ ደግሞ አይገናኙም። የተጻፉበትን መንገድ የተለያየ ነው። ስለዚህ የነሱ ሎጂካል ችግር እኛ ጋር አይከሰትም ማለት ነው። ኦኬ። ስለዚህ የነሱ ግን አንደኛ ያላ ባህሪ ነው፣ ሁለተኛ ዘላለማዊ ነው ካሉ ንግግሩ ዘላለማዊ ከሆነ ንግግሩን የተናገረችው ጉንዳን ዘላለማዊ ማትሆንበት ምክንያት ምንድነው? ኦኬ። ምክንያቱም ሎጂካሊ ተናጋሪው ይቀድማል ከንግግሩ። ሎጂካሊ ተናጋሪው በማይኖርበት ንግግሩ ሊኖር አይችልም። ስለዚህ ይሄ የጉንዳን ንግግር ዘላለማዊ ከሆነ ጉንዳኒቱም አብራ ዘላለማዊ የመሆን ግዴታ ውስጥ ወድቃለች ብዬ አስባለሁ። ስለዚህ አላህ ዘላለማዊ የሆነውን የጉንዳን እና የጉንዳኗን ንግግር ዜና አቅራቢ ነው፣ ሪፖርተር ነው ማለት ነው የሚሆነው። እንደዚህ ይሄን ሀሳብ መጨመር ፈልጌ ነው። ቀጥሉ። ቴንክ ዩ። ላይ አንድ ሀሳብ ማለት በአጣብቂኝ ደረጃ እና አሁን ያንተ ያነሳው አለ አይደለ? ለምሳሌ ጉንዳኗ የተናገረችው አለች፣ ዘጋቢው ደግሞ አላህ ዘግቦታል። ስለዚህ ያ ቃል የዘጋቢው ሊሆን አይችልም፣ የፕራይመሪ ሶርሱ የተናጋሪው ነው የሚል እኛ ስናነሳ እነሱ አይደለም የአላህ ነው ይላሉ አይደለ? የዘጋቢው ነው ይላሉ። እንደዛ ከሆነ ለምሳሌ ሐዲሳት ላይ ሐደሰና እንትና ብሎ ይዘግባል አቡ ሁሬራ። ስለዚህ ቃሉ በተመሳሳይ መልኩ የዘጋቢዎቹ መሆን አለበት ማለት ነው። ሐዲሳቶችም መሐመድ እንደዚህ አለ አይደለ? ቁርአን ለምሳሌ ዘጋ ጉንዳኗ እንደዚህ አለች ብሎ ላይ ያስቀመጠው። እንደዛ ከሆነም ሐዲሳት ላይ መሐመድ እንደዚህ አሉ ብሎ ሱሐቦቹ ወይም ታቢያኖቹ ሲናገሩ የነሱ ቃል መሆን አለበት ማለት ነው። በሴም ስታንዳርድ በዛኛው ስታንዳርድ እንሂድ ከተባለ for sake of argument። ሁለተኛ ቁርአንስ ቢሆን መሐመድ ላይ የተረከው ጅብሪል የመልእክተኛው ቃል የሚልም እንዳለ ሆኖ ግን ጅብሪል የተረከው፣ ስለዚህ የጅብሪል ቃል ነው የሚሆነው። በተራኪው ከሆነ ከጅብሪል ቀጥሎ መሐመድ ነው የተረከው፣ ስለዚህ የመሐመድ ቃል ነው የሚሆነው ቀጥታ። ሴም ሎጂክ ማለት ነው። እነሱ ባነሱበት መንገድ እንሂድ ከተባለ ሜቢ ሐሳቤን ተረታችሁ ከሆነ ሂዱበት እስቲ። እንግዲህ ባይዘ ዳግም በጣም የሚገርም ሐሳብ ነው ያነሳው። ልክ የቁርአኑንም የሐዲሱን ስታነሳ ቁርአን ራሱ እኮ ኢስናድ ያለው ነው ባይዘ። ቁርአን ይሄ አሁን እነሱ ጋር ያለው ቁርአን ያዙት እኮ እንትን ሰነድ አለው። እከሌ ከከሌ ሰምቶ እከሌ ከከሌ ሰምቶ እከሌ ከከሌ ሰምቶ ተብሎ ነው የመጣው። ስለዚህ ለምሳሌ እጃችን ላይ እኛ ጋር ያለው ቁርአን ኢትዮጵያ ውስጥ የተለመደው ቁርአን የማን ቂራአት ነው? የሐፍስ ነው።
ስለዚህ የሐፍስ ቂርአት መጨረሻ ላይ የተናገረው ነው ቃሉ የዘጋቢው ነው ከተባለ ዞሮ ዞሮ መጨረሻ ላይ እኛ ጋር ያለው ላስት ታይም የመጨረሻው እኛ ጋር ያለው ሰውዬ ሐፍስ ነው። ስለዚህ የሐፍስ ሊሆን ነው ማለት ነው። ቁርአኑ በራሱ የሐፍስ ንግግር ነው ሊሆን ነው። ስለዚህ ፖይንቱ የዘጋቢው ሳይሆን መሆን ያለበት ሎጂካሊ የንግግሩ ባለቤት ክሬዲቱ የሚሰጠው ለኦሪጂናል ተናጋሪው ነው መሆን ያለበት። ስለዚህ አሁን ሐፍስ ከማን ሰማ እያልክ ወደኋላ ስትሄድ መጨረሻ ላይ ቁርአንን ከማን የተሰማው? ከሰሃቦቹ ከማን ሰሙት? ነብዩ ከማን ሰማ? ጅብሪል ከየት ወሰደ? አላህ ከየት ወሰደ? ከጉንዳኗ ነው የሚሆነው። ፋይናሊ መጨረሻ ላይ የቃሉ ባለቤት ሄዶ ማን ጋር ይሰካል? ጉንዳኗ ጋር ይሰካል ማለት ነው። እንደዛ ነው የሚሆነው። እሺ ሙስሊም ገብቷል። ያ ትክክል። ሌላው ደግሞ አንድ ጊዜ ችምችል አስቀምጥና ኮስቲ ቴሌግራም ልክ ይላል ወይ ላክልሽ ፊልክ ስለሚፈልኝ ነው። ዘዳግም 23:21 ነው ያነሱና ይሄንን እግዚአብሔር እንዲተናገረ ይላሉ። ዘዳግም 23 ላይ ቁላው የተቀጠቀጠ ምናምን የሚለው እግዚአብሔር ቀጥታ የተናገረው ወይ ደግሞ እግዚአብሔር እንደዛ ብሎ የተናገረው ለመጽሐፍ ቅዱስ ለሰዎች በሚገባ በሰዎች ቋንቋ በእግዚአብሔር መንፈስ ተመርቶ ጻፉት ነው የምንለው። ይሄ ደግሞ ይህንኑ ንግግር ደግሞ እስኪ አላህ ሲናገረው እንመለከታለን። ለምሳሌ ማሜ ዘከረ ማለት ነው። እስኪ ንገረኝ በእናትህ ስላልሽ ቆስጤ ላክልህ ስላቢ ዘከር ማለት በትክክለኛ ስሙ ብልት ማለት ነው። ያው እኔ እናንተ እንዳይደብራችሁ ትላለች። በጨዋ አማርኛ ጠርተው ነው በጨዋ አማርኛ ብልት ማለት ነው። ስለዚህ በቃ ሰው ያንብበውና ትርጉሙን እንሰጣለን። እንግዲህ ቁርአን ውስጥ ሊዘከር ሲል ደግሞ ምን ማለት ነው የሚለውን እናያለን። እንግዲህ እነሱ ይህንን የሚጠሩትን ቃል ይሄ ቃል ነው። ትራንስሌሽኑ ልክልታለሁ ለቆስቲ በአማርኛ እናነበዋለን እንጂ እኛ አናነበውም፣ ብልግና ነው። ራሱ ሁሉ እነዚህ ሰዎች የሚናገሩትን ቃል መጽሐፍ ቅዱስ ውስጥ አልተናገረም የሚባለው ቃል አላህ ይህንን ተናግሮታል ቃል በቃል ስሙን ጠርቶ ዘዳግም 23 ላይ ያለውን ራሱኑ ማለት ነው። ራሱኑ ሱረቱል ኒሳ ሱራ 4:11 ላይ ቆስቲ ላክለት ልክ ይላሉ አማርኛውና ያሳያችሁ ቃል በቃል ማለት ነው። እኛ በስሙ መጠራቱ ችግር የለብንም፣ በእኛ በኩል ችግር የለብንም። ነገር ግን እነሱ ጋር ችግር ያመጣል። ለእነሱ ጋር አንደኛ ይሄ ዘላለማዊ አላህ ድምፅ አውጥቶ ልክ እንደኛ እንደምናወጣው ድምፅ የሚያወጣ ካልሆነ ድምፅ አውጥቶ የተናገረው ቃል ነው ማለት ነው። ትርጉሙን አሳያቸውና ወደ ሙስሊሙ እንገባና ጥያቄ ትጠይቁታላችሁ ማለት ነው። ኮሲት ወይ ማሚ ትቀበሉታላችሁ። አያችሁት? ይሄ ነው ትርጉሙ ቃል በቃል እንግዲህ ሱራ 4:11 ላይ ነው ይሄ የተቀመጠው ማለት ነው። ቃል በቃል ምንድን ያለው? እንደዚህ ላላቸው የሁለት ወንዶች ድርሻ አላቸው ሲጠራ ቁርአን በባህሪው ምን ያደርጋል? ሴትና ወንድን ለመለየት ብልቶቻቸውን መሰረት በማድረግ ነው የሚለያቸው። በብልቶቻቸው መሰረት አድርጎ ይጠራና ይለያቸዋል ሴትና ወንድን ሲለይ። ቃል በቃል ዘከረ ብሎ ይህን ቃል የተናገረው ማለት ነው። ጀሚል እንዴት ነህ? እንኳን ደህና መጣህ። አልሰማም። እኔ ትሰማለህ? እንኳን ደህና መጣህ። አይሰማም? እኔ እንኳን ደህና ቆያችሁ አለ። እሺ ቁርአን ውስጥ ቁርአን 100% የአላህ ቃል ብቻ ነው ቁርአን ውስጥ ያለው? አይ ለምን ትዘበላልቃለህ? በዚህ እናውራ ወይስ በዛ እናውራ? ይሄ ነው እያወራን ነው። ይሄ ነው ጥያቄያችን። ቁርአን ውስጥ 100% የአላህ ቃል ብቻ ነው ወይስ የፍጡር ንግግር? አሁኑን እንጨርስ። ጀሚል ረጅም ማብራሪያ ነው የመጣለው። እንመጣለን ወደዛ። ጥያቄው መልስና ግባ። ለጭቅጭቅ አትግባ፣ ለእውቀት ግባ። አሁን ጥያቄው መሰረቱ ብዙ ነገር ነው ያወራነው። ከቅድም ጀምሮ እንደዚህ እያወራን የመጣ ነው። ወደዚህ ጋር እንመጣለን። ስለዚህ ዋና ጥያቄያችን ቤዛችን መሰረታችን የነበረው ቁርአን ውስጥ 100% የአላህ ቃል ብቻ ነው ያለው ወይስ የፍጡርም ቃል አለበት ብለህ ታምናለህ? የአላህ ቃል ነው። የፍጡር ቃል ምንም የለበትም? የለበትም። ኦኬ ማሚ ያናግረው። ሂካየተን የተናገረው አለ፣ ግን የፍጡር ቃል ተብሎ የሚገለጽ አይደለም ቁርአን። እሺ ድምጽ ይሰማል ጀሚል? ይሰማል። እሺ ለምሳሌ አሁን እያወራን የነበር ነው የጉንዳኗን ሰምቻለሁ። ምንድን ነው ያልከው? አላህ Subhanahu Wa Ta'ala ቁርአንን አምጡ ብሎ ይሞግታል። ከጉንዳን ጋር እንዴት እንወዳደራለን ብለህ ነበር አይደል? ስለዚህ የጉንዳን ንግግር አለ አይደል በቁርአን ውስጥ?
እስኪ አላህ Subhanahu Wa Ta'ala ምን ብሎ ነው የሞገተው? ሙግቱ ምንድነው? እና ያ ከጉንዳኗ ጋር የገናኘው መጀመሪያ ወደ ሙግቱ ከመሄዳችን በፊት የጉንዳኗ ንግግር በቁርአን ውስጥ አለ አይደል? ቆይ አንተ ሙግቱን ጠቅሰህ ነበርኩ አብሮታ። ቆይ ከሙግቱ በፊት መጀመሪያ ንግግሩ አለ የለም ሚለውን ዘግተን ማለፋችን ጥሩ አለ። አላህ Subhanahu Wa Ta'ala ሂካያ አድርጎታል። የንግግሩ ባለቤት የዛ ንግግር ባለቤት ማን ነው? ያንን የተናገረችው ጉንዳኗ ናት። ስለዚህ የመጀመሪያው የንግግሩ ባለቤት ጉንዳኗ ነች አይደል? ነች። ስለዚህ ጉንዳኗ የተናገረችውን አላህ እየዘገበልን ነው። ቃሉ ሊለያይ ይችላል። ቃሉ ሊለያይ ይችላል። ቃል በራሱ ተጠቅማ ልትናገር ትችላለች። ጉንዳኗ በምን ተጠቅማ ነው የተናገረችው? የጉንዳኗ የራሷ አነጋገር አላት። እዚህ ጋር ቁርአኑ ላይ ባለው ቃል ተናግራለች ማለት አንችልም። አይ እያልከኝ ያለው ስለ ፊደላቱ ነው እያልከኝ ያለው። ለምሳሌ የኢሳን ንግግር አላህ ይጠቅሳል። ኢሳ አረብኛ ላይ ይናገር ይችላል። አላህ እዚህ ጋር መልእክቱ አሁን ኮንተንቱ ላይ ስትሄድ አሁን ለምሳሌ ዶክተር አብይ በአማርኛ የተናገረው ቆይ አንዴ ዶክተር አብይ በአማርኛ የተናገረውን ነገር ዜና እየዘገበ በኦሮምኛ ሰውየው ቢዘግብ የንግግሩ ባለቤት ማን ነው? ሐሳብ ሙሉ የሷን ሐሳብ ማለት ነው። ሐሳቧን ነው አላህ የተናገረው እንጂ ቀጥታ ቃል በቃል ይህን ተናግረዋለች ማለት ነው። ስለዚህ ፖይንቱ የንግግሩ ባለቤት ማን ነው? አሁን ኦሮምኛ ዜና ዘጋቢው እንዲ አሉ ዶክተር አብይ ቢል አሉ የተባለው ንግግር ባለቤት ማን ነው? አሁን እዚህ ጋር ቁርአኑ ቃል በቃል ይሄ ንግግሩ ቃል በቃል ንግግሩ ያላህ ነው። ሐሳቡ ግን እሷ ነው። ቆይ አሁን ለጠየቁ ጥያቄ መልስ ስጠኝ። በኦሮምኛ ዜና አንባቢው ዶክተር አብይ እንዲ አሉ ብሎ በኦሮምኛ ቢያቀርብ ንግግሩን የንግግሩ ባለቤት ማን ነው? ቋንቋ ከተቀየረ ግን ሐሳብ ቃልና እንትን ከተለያየ ቃሉ አበበ በሶ በላ የሚለው አማርኛ አለ። ዶክተር አብይ አበበ በሶ በላ ብሎ ተናገሩ። ከዚያ በኦሮምኛ ቆይ አንዴ በኦሮምኛ አበበ በሶ በላ ብሎ ያ ኦሮምኛ አልችልም ነው ብቻ በኦሮምኛ አድርጎት ዶክተር አብይ አበበ በሶ በላ አሉ ብሎ ዜና ዘጋቢው ዘገበ። አበበ በሶ በላ የሚለው ንግግር ባለቤት ማን ነው? ያ አብይ ነው። ቴንክ ዩ። ስለዚህ አሁን አንተ ባልከው መንገድ አንተ ብቻ አታውራ። የአሁኑ ቋንቋ ልዩነት ነው። ይህ ግን የፊደላትም የአቀማመጥም ልዩነት አለው። ጉንዳነት ይሄ ባይዘይ በአማርኛና በኦሮምኛ መካከልም የፊደላትና የቃላት አቀማመጥ ልዩነትም አለ። ለውጥ የለውም አይደለም። አሁን ለምሳሌ ሐሳቧን ነው አላህ ያስቀመጠው። ይህ ግን ቀጥታ ቆይ አንዴ ሐሳቧን ከሱሌማን ጋር በቋንቋ ተግባብተዋል አልተግባቡም? ጉንዳኗና ሱሌማን በቋንቋ ተግባብተዋል አልተግባቡም? ተግባብተዋል። ስለዚህ ቋንቋ ነበራት ማለት ነው። ያ ቋንቋ ወደ አረብኛ ተገለበጠ አይደል? ሐሳቧን ነው ቀጥታ ሐሳቧን አላህ የሚናገረው። ቆይ እሷ እኮ ሐሳቧን ከሰለሞን ጋር ኮሚኒኬት አድርገው ተግባብተዋል። በምንም አይነት አሁን ለምሳሌው የት አለ ያ አዩሃን ነምሉ ድኹሉ ቃለት ነምለቱን ነምላ አለች ያ አዩሃን ነምሉ እድኹሉ መሳኪነኩም ቤቶቻችሁን እናንተ ጉንዳኖች ሆይ መቀመጫችሁን ግቡ አለች አይደለ? አሁን ለምሳሌ እሷ ቃሏን የተናገረችው ለምሳሌ ቃሏን የተናገረችው እንደ ጉንዳን ለምሳሌ ላግዝ እሺ መሳኪነኩም የሚለውን ቡዩተኩም ብላ ልትሆን ትችላለች። አሁን አረብኛ ያወራች ነው። አሁን አረብኛ ተናጋሪ ሆነች ጉንዳኗ ብትሆንም እኮ ነው የምልህ መሳኪነኩም የሚለውን ቡዩተኩም ብላ ልትናገር ትችላለች። አላህ Subhanahu Wa Ta'ala ደግሞ ቡዩተኩም የሚለውና መሳኪነኩም ሐሳቡ አንድ ስለሆነ መሳኪነኩም በሚል እዚህ ጋር ሊጠቅሰው ይችላል። ይህ መሳኪነኩም የሚለው ቃል የማን ነው? የአላህ ነው። ሐሳቡ ግን የማን ነው? የጉንዳኗ ነው ትላለህ ማለት። ቴንክ ዩ። ዞሮ ባይዘ የተለየ ነገር አይደለም ያወራኸው፣ መልስ የሚሰጥ ነገር ሳይሆን ያወራኸው ራሱን እኔ ያልኩትን በሌላ አማርኛ በሌላ መንገድ ነው የገለጽከው። ስለዚህ ለምሳሌ ቆይ አንዴ አሁን ለምሳሌ አበበ በሶ በላና አበበ በሶ አንዴ እኔ ላውራ። አሁን እኔ ላውራ አንዴ እኔ ላውራ። አሁን ደግሞ አበበ በሶ በላና አበበ በሶ ተመገበ ዞሮ አንድ አክሽን ነው፣ አንድ ድርጊትን የሚገልጽ ነው። የተለያየ አይደለም። አንዱ ጨዋታ አንደኛው መተኛት አይደለም። አንስቶ አፍ ውስጥ ከቶ መዋጡን የሚያሳይ ነው። ኦኬ። ስለዚህ
አበበ በሶ በላ ያለውን አበበ በሶ ተመገበ ብሎ ስለተረጎመ የንግግሩ ባለቤት እሱ አይሆንም። የንግግሩ ባለቤት ኦሪጂናሊ የተናገረው ሰውዬ ነው የሚሆነው። ምክንያቱም ክሬዲቱ የሚሰጠው የንግግሩ ቆይ አንዴ የቃሉ ባለቤት አይሆንም። አሁን እኮ ፖይንቱ አማርኛ ላይ ያለውን ወደ ኦሮምኛ ቢተረጎም አይደለም ተርጓሚው አንዴ ልጨርስ። ሐሳቡን ተናገረ ነው የሚባለው። አንዴ ልጨርስ። ጨርስ። አማርኛውን ወደ ኦሮምኛ ቢተረጉም የትራንስሌሽን ወይም የትርጉም ስራው ኃላፊነት የሚሰጠው ለጋዜጠኛው ነው። ተርጓሚ ነው እሱ፣ አቅራቢም ነው ተርጓሚም ነው። ስለዚህ ኦሮምኛ ቃላትን በዛ መንገድ በኦሮምኛ የተረጎመው እሱ ነው። የንግግሩ ባለቤት ግን ዶክተር አብይ ነው። እኔ አበበ በሶ በላ ያልኩትን አንተ አበበ በሶ ተመገበ አለ ሙሐመድ እውነት ለሁሉ ብለህ ብትናገር የንግግሩ ባለቤት እኔ ነኝ። ዞሮ ዞሮ ክሬዲቱ ለኔ ነው። የዛ ንግግር ተጠያቂው እኔ ነኝ። ስለዚህ የጉንዳኗ ታሪክ ሲመጣ ሰለሞንና ጉንዳኗ ተነጋገሩ፣ ተግባቡ። ስለዚህ አንዴ ቆይ የቋንቋ ግንኙነት አለ በሁለቱ መሃል፣ በሰለሞንና በጉንዳኗ መሃል የቋንቋ ግንኙነት ምልልስና መግባባት ተፈጥሯል። ያንን የተፈጠረውን መግባባት አላህ ሲዘግበው የንግግሩ ባለቤት ሰለሞንና ጉንዳኗ ናቸው፣ ዘጋቢው ደግሞ አላህ ነው። የሐሳቡ ባለቤት ናቸው እነሱ። የንግግሩ ሐሳብ ባለቤት እነሱ ናቸው። ሐሳቡስ ቢሆን ምን ለውጥ ያመጣል ጀሚል? ሐሳቡስ ቢሆን ለምሳሌ ምንም እኮ ለውጥ አያመጣም። እየገባው አይደለም እኔ ያሉት። እስቲ ዴቫ ቀጥታ ቁርአኑ ላይ ራሱ ከአንድ ሰው ጋር መቀጠልና እሺ ቁርአኑ ላይ እንቁምና አንዴ አንተ አሁን ተሻሻለው እኮ አስረብሽ እስኪ ተሻሻለው እኮ አስረብሽ። ቆይ አንዴ እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ እነርሱ የማያውቁ ሲሆኑ እንዳይሰባብሯችሁ አለች። ይህንን ያለችው ማነች? ተናጋሪዋ በሴት አንቀጽ የተጠራችው ማነች? ጉንዳኗ የቃል አጠቃቀም ምንም አይነት አጠቃቀም ልትጠቀም ትችላለች። መሳኪነኩም የሚለውን ጉንዳኗ ቡዩተኩም ብላም ልትሆን ትችላለች። የትኛውም ሐሳቡን አላህ እሱ አልጠየኩም። እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱሌማንና ሰራዊቱ የማያውቁ ሲሆኑ እንዳይረጋግጧችሁ አለች ነው የሚለው። ስለዚህ ይሄን ያለችው አካል ማነች? ጉንዳኒቷ አሁን መሳኪነኩም የሚለው ቃሉ የሚጠቀመው አላህ ሱብሃነሁ ወተዓላ ማነች ነው ያልኩኝ። ማነች ባይዋ አለች ስለሚል ማነች ባይዋ ነው ጥያቄ። አላህ ነው አሁን ይሄን እየተናገረ ያለው። አላህ ሴት ነች? አላህ ነው እየተናገረ ያለው። አለች ብሎ ይላል። አንዲት ጉንዳን ይላል። አላህ አንዲት ጉንዳን እና ደግሞ ሴት ነች። አላህ በሴት አንቀጽ አለች ብሎ እየተናገረ ነው አላህ። ኦኬ አለች ብሎ እየተናገረ ነው። የማንን ንግግር ነው አለች ብሎ እየተናገረ ያለው? የእሷን ንግግር። ማነች እሷ? ጉንዳኑ። ስለዚህ ይሄ የጉንዳኗ ንግግር እንጂ የአላህ ንግግር አይደለም። ስለዚህ እዚህ ውስጥ የአላህ ቃል ብቻ ሳይሆን የጉንዳንም ቃል አለ ቁርአን ውስጥ። ቃሉ የአላህ ነው። ቃሉ የአላህ ነው። አሁን እኮ የጉንዳኗ ነች ያለችው ብለኸኝ ነበር ብላለች። ምንድን ሐሳቡን ነው አላህ ሱብሓነሁ ወተዓላ እዚህ ጋር የገለጸው። ጉንዳኗ ያለችውን ሐሳብ ነገረካል። እሷ ጉንዳኗ ድምፅ አውጥታ ተናግራለች አይደለ? ተናግራለች። አላህም እሷ ድምፅ አውጥታ ተናገረችው፣ እሱም ድምፅ አውጥታ ተናገረ አይደለ? በዚህ ገለጻ ላይሆን ይችላል። በዚህ ገለጻ ማለት ነው መሳኪነት ቤት በዚህ ገለጻ ማለት አልገባኝም። እሷ ድምፅ አውጥታ ተናግራለች አይደል? قالت نملة يا أيها النمل ادخلوا مساكنكم لا يحطمنكم سليمان وجنوده وهم لا يشعرون የሚለውን ቃል ላትጠቀም ትችላለች። ለምን ካልከኝ ግን ምን የተናገረ ዋና ሐሳቧ ግን የተናገረችው ሱሌማንና ሰራዊቱ እንዳይረጋግጧችሁ ግቡ የሚለውን ሐሳብ ድምፅ አውጥታ ተናገረች አይደል? ታዳምጥ። እሺ ይሄን እንተውና እሺ እሷ ተናግራለች ቢባል እሺ ተናግራለች ወይስ አልተናገረችም? ተዘሉለን ማለት ነው። ቆይ አይ እኔ እሱ አልጠየኩም። አሁን እዚች ጋር አንዲት ጉንዳን ይላል። ሴት ልጅ ጉንዳኗ አንዲት ነው ያላት። በሴት አንቀጽ መስቀመጣት ተናገረች። ዋሪ በሬት እንደፈለኩ ሰዶ ሐሳቡንም በለው ሱሌማንና ሰራዊቱ እንዳይረጋግጧችሁ ብላ ድምፅ አውጥታ የተናገረችውን አላህ ሰማት አይደል? ሰማት። ገባኝ እኮ ተቀብያለሁ። ከሰማት በኋላ እሷ የተናገረችውን ደግሞ አንዴ መሳኪነቱም የሚለውን ቃል እሷ ባትናገር አንዴ ልጨርሳ። እሷ የተናገረችውን ቃል አላህ ከሰማት በኋላ ያንን የሰማውን
ሐሳቡንም በለው ቃሉን ሳይደግም ሐሳቡን ቀይሮም በለው ዋሬቨሪት እሷ ያለችውን ነገር በራሱ ቋንቋም በለው ደግሞ ተናገረ አይደል? አላህ ልክ እንደሷ ድምፅ አውጥቶ አሁን ካላዳመጥክ ምንም ማድረግ አልችልም። መሳኪነኩም የሚለው ቃል መሳኪነኩም የምትለው ቃል ለምሳሌ መሳኪነኩም የሚለውን ቃል ከየት ነው የመጣው? ካልከኝ አላህ አልጠየኩም። እኔ ጠየኩ። አሁን የጠየኩ ግልጽ ነው። አላዳመጥኩም። ከጉንዳኗ ላይ የሰማውን ቃል እኔ ስለ መሳኪነኩም አላወራውም። ምንም ቃል ይናገር ችግር የለብኝም። ቃሉን ይለውጠው። ግን አላህ ያንን የሰማውን ነገር ሐሳቡንም በለው የፈለግከውን በለው ብያለሁ። ድጋሚ ድምፅ አውጥቶ ለጅብሪል ነገረው አይደል? እሺ እንዴት ላውራ? እንደዚህ ያውራ። እንደ ጉንዳኑ አወራለሁ ነበር። እንደ ጉንዳኑ አውራ። እንደ ጉንዳኑ አትሰማም። ኧረ ወይኔ እኔ እሺ አሁን አውርቷል አላወራም? አላህ ጋር ስትመጣ አስተካረክ ገብቷል። አላህ በድምጽ ነው ያወራው ወይስ በምንድን ነው? ሂካያ ያደርግ ሂካያ ታውቃለህ? እኔ ምን ጠየቅኩ? መልስልኝ። ሌላ ነገር አትጠይቀኝ። ለምን ጠይቀኛለህ ጀሚል? አላህ በድምጽ ተናግሮታል ወይስ አልተናገረም? ነገር ካልጠየቁ እንዴት አድርገን እንረዳለን? ምክንያቱም የጠየቅኩ ጥያቄ ጀሚል አላህ ድምጽ አውጥቶ ተናግሯል ወይስ አልተናገረም? ሂካያ ታውቃለህ? አስረዳንሽ። አሁን ከሷ አንስቶ አላህ Subhanahu Wa Ta'ala ተናግሯል አይደለ? እሺ አንተ ላይ የጠየቅኩ እኮ ነው። እሱን አልመልስም ማለት ከሷ አንስቶ ተናግሯል። ነገር ግን እሷ የተጠቀመችውን ቃል ቀጥታ አይደለም የተጠቀመው። አሁን እሷ ቡዩተኩም ልትል ትችላለች። መሳኪነኩም የሚለውን ሐሳቡ አንድ ነው አይደለ? ቡዩተኩም ትላለች። ምን ማለት ነው? እስኪ እዚህ ጋር ደግሞ መሳኪነኩም ለምሳሌ ምን ማለት ነው? ዴባዬ አንዴ ቆይ አላህ እሷ የተናገረችውን ቃል በቀጥታ አይደለም የተጠቀመው ብለሃል። እስኪ ማስረጃ አምጣለሱ። የአላህ ቃል ነው የሚለው ነው። አይ ሌላ ቃሉን ቀይሯል የሚል ማስረጃ አሳየኝ ያልኩት። የአላህ ቃል ነው የሚለው ነው ማስረጃ እኮ። የአላህ ቃልማ ቢሆንም እኮ አላህ ራሱ እኮ የሷ ቃል ነው ብሏል እኮ። የሷ ቃል ነው? አዎ እሷ አለቻለ እኮ እሱ ትበል ታዲያ እኮ። ስለዚህ አንተ ቃል ቀይሯል ስላልክ እስቲ ቃል እንደቀየረ ማስረጃ አለ? ቃሉን ቀይሮ ነው። ለምሳሌ እሷ ቡዩቱኩም ያለችውን ወደ መሳኪነኩም ወደሚለው ቀይሯል የሚል ማስረጃ እስኪ ካለ። እኔ አሁን ቃሉ በራሱ እኮ ቃሉን ይሄችኛውን ቃል ተቀይራለች ምናምን ብዬ አልተናገርኩም። እሷ የተናገረችው በዛ አይደለም። አዳምጥ። በዛ ስቴፕ ላይሆን ይችላል። እሷ በተናገረችው ማስረጃ አምጣ። አሁን እንደዛ ለመሆኑ ማስረጃ አምጣ። ግምት አሁን ሊሆን ይችላል ሳይሆን እኛ አሁን እዚህ ያለ ነው ውይይት ለመወያየት ለመማማር ለመጠያየቅ ስለሆነ ማስረጃ አምጥተህ ከዚህ ማስረጃ አንጻር እንደዚህ ነው በል እንጂ ሊሆን ይችላል ካልክማ ያንተ ግምት እኛ ምን ያደርግልናል? ወንድማችን ግምት እኮ ነው። ወይ ኢንፎርሜሽን የነገርከን አይደለም፣ ማስረጃ አልሰጠህንም፣ የሚመስልህን እየተናገርክ ነው። ምን ያደርግልናል እሱ? ተፍሲር ኢብኑ ከሲር ክፈትሽ። ኢብኑ ከሲር ይኸው ተከፍቶላል። አረብኛ አድርገው። እንደውም እኛን ነው የሚደግፈን። ወይስ ማተዘው እኛም የሚደግፍ ነው ያመጣው። እኔ እንደውም ልከፍት ስል ነው አረብኛ አድርገው። በአረብኛ ላድርግለትሽ። እሺ ያው በደንብ አይታየኝም። እሺ እንደዚህ ላቅርብልህ። ያው እሺ ከዚህ ስላልክ እንደውም በጣም ደስ ብሎኛል። ከፍ አድርግልኝ። ያው የእኛን ሀሳብ የሚደግፍ ነው። ጀማል ምን ልታሳየን ነው? እኔ አሁን እየታየኝ አይደለም። በደንብ ወይ አንዴ እኔ ልየው። ወይ አንዴ ምንድን ነው የፈለከው? እንዳትወጣ። አልወጣም። ከፍቼልሃለሁ። ይኸው ከፍቼልሃለሁ። አይታይም? እንዲህ ላድርግልህ? ኧረ አይታየኝም ወላሂ በደንብ። ይኸው ከዚህ አንብቤው። ማንበብ አልችልም። ወይ ቃል ወይ በዛ በኩል ይክፈትልኝ። አይታይም እንዴ? እዚህ በእንትኑ በትልቁ ላይ አድርጉት፣ በአንድ ሳይድ ሆኖ እስኪ ከቻላችሁ። አይቼው እመጣለሁ እኔ ራሴ
አልወርድም። እንዳትወጣ አልወጣም። እሺ በዚህ በትልቁ ቢሆን ይታያል። እንደዚህ ይታያል። ይኸው ጀሚል በቃ ይሄ በጣም አሪፍ ነው። አሁን ይኸው እንዲህ ያቀረብኩልህ አንብበው። ተመለስ ጀሚል። ሲጀመር ሙፈሲሮቹ ቢሉ እንኳን ኢቭን ኢፍ ዳዝንት ሜክ ሴንስ አይመጣውም። ምክንያቱም አላህ ራሱ የእሱ ቃል እንዳልሆነ እየተናገረ ነው በግልጽ። አንዲት ጉንዳን አለች ብሎ እየተናገረ አላህ ዘጋቢ ነኝ እኔ ብሎ እየተናገረ በግልጽ አለች ብሎ እየተናገረ አይ አላለችም የእሱ ቃል የእሷ ቃል አይደለም ማለት አላህን መካድ ነው። በነገራችን ላይ እለት እለት ሙስሊሞች ሁል ጊዜ ልብ በሉ ተማሩ። እኛ ጋር ሲመጡ አምላካቸውን እየካዱ ነው የሚሄዱት። የአምላካቸውን ንግግር እየሸመጠጡ ነው የሚሄዱት። ልብ በሉ እንግዲህ ይህንን ግልጽ ቃል አልተገለጸም አይሉት ነገር ተገልጿል። ምን ያርጉት ግን እስልምና ዲባንክ ስለሚያደርግባቸው ለዘመናት የረጩትን የፕሮፓጋንዳ ትምህርታቸውን ገደል ስለሚከትባቸው ያላቸው ኦፕሽን መካድ ነው። ሌላ ምንም አይደለም። ሁሌ የሚክዱት ለዛ ነው እንጂ ይሄ ግልጽ ነው። ምንም ምሁር መሆን አይጠበቅም። ባይዘዌ ዴቫ ኢብን ከቲር ራሱ የኛን ሐሳብ ነው የተናገረው። ይሄ ቋንቋ የአልሰውን የጉንዳና ነው። እንደውም ጉንዳና የተናገረችው የምን ንግግር ነው አለ? የወፍ ንግግር፣ የወፍ ቋንቋ ነው የተናገረችው። አላህ የወፍ ቋንቋ ይናገራል እንዴ? የወፍ ቋንቋ ነው የተናገረችው። ያለች የተናገረችው እንዴት ነው ወፏ የተናገረችው? አረብኛ ስትናገር ያለች ያ ይሄ እኮ ያልተፈጠረ ንግግር ነው። ይሄ ያልተፈጠረው ደግሞ ንግግር የግድ ቋንቋው በመነኛ መሆን አለበት፣ በአረብኛ መሆን አለበት። ምክንያቱም ቁርአን የሚባለው አረብኛው እንጂ አማርኛው ቁርአን አይባልም ይላሉ። ስለዚህ በአረብኛ ጉንዳኗ ያለች እያፏጨች ተናገረች። ይሄ ተረት ነው ጋይስ፣ ተረት ነው። ይሄ ያልተፈጠረ ዘላለማዊ ንግግር ነው። አስቡ፣ ወይ አላህ ዋሽቶባታል ጉንዳኗ ላይ ሳትናገር ተናገረች ብሎ፣ ወይ ደግሞ ጉንዳኗ አልተፈጠረችም ዘላለም የነበረች ነች ማለት ነው። ይሄ ቃል ቁርአን ያላ ቃል ዘላለማዊ ነው ማለት ባይዘው ጀማል አይመጣም። አይዳፈርም። ማሚ ተስፋ ቁረጥ ማሚ ቆረጥኩ በቃ ዴባ ቀጥል። ያ አረ ይሄ እኮ አንተ የሚያጋድላቸው ኬዝ እኮ ነው። ከባድ ኬዝ ነው። ቀላል ኬዝ እንደዚህ እንግዲህ በዚህ ላይ ዲቤቶቹን ሁላ ማሳየት እንችላለን። አንዳንድ ዲቤቶቻቸውን እነሱ ራሳቸው እርስ በራሳቸው እንዴት እንደሚጨቃጨቁበት። ለምሳሌ አህባሾቹ ይህንን ምን ብለው ይጠሩታል ሲል ሀቢ ወይ ሀይ በለኝ ቆስጤ ልኬልሃለሁ ላክለት የዶክተር አቡበከርን አሰሙ። ይባኩ የኔ እኮ አለክ የኔ አለክ እኮ ቆስጤ ሀይ በለኝ አልመጣልኝም እኮ ፊት ለፊት እንግዲህ ጋይስ አይ ቲንክ አንድ ፖይንት ትልቅ ፖይንት ይዛችኋል ብዬ አስባለሁ። ስለዚህ ቁርአን ዘላለማዊ ነው ሲሉ እነሱ ጋር ለእነሱ በጣም አደጋ አለው፣ ለእኛ ግን ችግር የለውም። ኦኬ በዛኛው ነው ያልከኝ። እሺ ያ ዳውንሎድ አድርጌ መላክ ነው የሚኖርብኝ። ቆስጤ ላክለት በቃ ለጊዜው ልኬለታለሁ ነው በቃ ከላከልክ በሱ ክፈትለት። ልብ በሉ አሁን ስሙት። እንግዲህ እንዴት ሁለት አይነት አመለካከት አለ በእስልምና ውስጥ ማለት ነው። የአላህ ቁርአን ያላህ ቃል ፍጡር ነው ፈጣሪ አይደለም በሚለው ፍጡር ነው ከተባለ እነዚህ ኮተቶች ሁሉ ያልተፈጠሩ ናቸው ብሎ ማመን ነው። ፍጡር አይደለም ከተባለ አይሚን። ስለዚህ ይህንን አናምንም የሚሉ አህባሾቹ አያምኑ፣ ወሃቢያዎቹ ግን ያምናሉ። የወሃቢያዎቹ ይህንን ይቀበሉታል 100% ማለት ነው። ያልተፈጠረ ነው ብለው ቪዲዮ ከደረሰ ክፈተንና አሰማቸው። ደርሷል አቢ ደርሷል። ገስት ላይ ሙስሊሞች አሉ መሰለኝ፣ ያስገቧቸው። ቆስጤ ገስት እያያችሁ ያስገቧቸው። ሙስሊሞችን ያስገቡ ሞዴሬተሮች። ቁርአን መክሉቅ ይህ ለፍዙል ሙነዘል መክሉቅ እንደሆነ
አምነን የምንቀበለው ነገር ነው ያለ ምንም ሸክ ያለ ምንም ጥርጥር ለምንድን ነው لأن هذه ألفاظ وحروف وأصوات وهو بلغة العرب فكيف يقال هذا أزلي قديم هي بعربኛ የሆነው በፊደላት የሆነው በድምጽ ምን ቀራው فيجب اعتقاد أنه مخلوق لله تعالى يا الله مخلوق مون ما من واجب ነው كل المخلوقات خلق لله كل مخلوق يا الله فطور ነው ቴንክ ዩ ሁሉም መህሉቆች ያላ ፍጡር ነው ስለዚህ ቁርአን ይሄ አረብኛ የሆነው ንግግሩ ምንድነው የተፈጠረ ነው ፈጣሪ አይደለም ማለት የፈጣሪ ቃሉ ያልተፈጠረ ቃሉ አይደለም ዘላለማዊ ቃሉ አይደለም ብለው የሚያምኑ ሙስሊሞች አሉ ለምን እነዚህን ኮተቶቹን ልጆ ስለሚመጣ ይሄ አልተፈጠረም ማለት ጉንዳኑ አልተፈጠረችም ማለት ነው ይሄ አልተፈጠረ ማለት ወፉ አልተፈጠረችም ማለት ነው ይሄ አልተፈጠረ ማለት ጋኔኖቹ አልተፈጠሩም ማለት ነው ይሄ አልተፈጠረ ማለት ላሚቱ አልተፈጠረችም ማለት ነው ይሄ አልተፈጠረ ማለት የቤት ዕቃዎች አልተፈጠሩም ማለት ነው ዝሆኖቹ አልተፈጠሩም ማለት ነው ስንቱን ኮተት ጠቅሰን ነው እንዘልቀዋለን እነዚህ ሁሉ አልተፈጠሩም ዘላለማዊ ናቸው ማለት ነው አንሌስ አላህ ይዋሸባቸው ነው ሳይናገሩ ተናገሩ እያለ ባላወሩት ነገር ላይ በውሸት እየተናገረ ነው ማለት ነው ይሄንን ነው ለኒዘ የምንችለው ምቅድም አይታችሁታል ወንድማችን ገብቶ ምንም ሊያስ አንዴ ቃሉን ቀየረችው ሐሳቡን ወሰደ ገለመሌ እንዴትም ብታረጋው አይመጣው እንዴትም ብታረጋው ከኛ ጋርስ ምንድነው ልዩነቱ እኛ እነዚህ ቃሎቹ ሰዎቹ ሳይኖሩ ቃሉ ነበር ብለን አንደኛ እናምነው መጽሐፍ ቅዱስ ዘላለማዊ ነው ለለም መቼም የትኛው መጽሐፍ ከኮሚኒቲ ቀድሞ ያውቃል እንዴ ማሜ መጽሐፍ ከኮሚኒቲ ቀድማል እንዴ በእስልምና ብቻ ነው አይደል ነገር ያለው አስባችኋል መጽሐፍ ኮሚኒቲን በተአምር ቀድሞ አያውቅም ስንት መጽሐፍ እኮ መሰላችሁ 124000 ነብይ ተልኮ እኮ መጽሐፍ እኮ አላችሁ አብዛኞቹ አደም መጽሐፍ አለው እንትና መጽሐፍ አላቸው ምናምን ሁሉም መጽሐፍ አላቸው ምን ሊያደርግላችሁ ከኮሚኒቲ እንዴት ነው መጽሐፍ የሚቀርበው ኮሚኒቲው አለ ከኮሚኒቲው በኋላ ነው መጽሐፍ የሚጻፈው ኮሚኒቲው በሌለበት መጽሐፍ ተጽፎ አላህ ቁጭ ብሎ ምን እያደረገው ነው ይህን ቶፒክ ማንም አይደፍረውም ከባድ ቶፒክ ነው ካሉ አስገባቸው ቀጥሎ ሐሳብ ካላችሁ ቆስታ ሐሳብ አለ ዝም አልክ ሐዲስንስ ማሜ እንዴት ነው ልናየው የምንችለው ሐዲሳቶችን ማመድ ከራሱ አይናገርም ይባላል አዎ ሶሪ ከሐዲሳቱ በፊት እዚህ ጋር ሰውየው የተናገረው ንግግር አለ ባይዘ ቁርአን የሚሆነው አረብኛ ነው በደንብ አቴንሽን መስጠት ያስፈልጋል ሰውየው የተናገረው ነገር ባይዘ ሎጂካል ነው ምክንያቱም ምንድነው አረብኛ ሲሆን ነው አረብኛ ደግሞ ቋንቋው ፍጡር ነው አላህ ከጥንት ጀምሮ በአረብኛ ሊቀራ አይችልም ለምን ምክንያቱም አሊፍ ባ ታ እነዚህ ፊደላት የሰው ፊደላት ናቸውና ፍጡራን ናቸው አይ ፍጡራን አይደሉም ከተባለ ባይዘ ፍጡራን አይደሉም ከተባለ ቁርአን ውስጥ የሌሉ ሌሎች አረብኛ ቃላት ጭምር ፍጡራን አይደሉም ማለት ነው አረብኛ ቋንቋው ፍጡር ካልሆነ አረብኛ ቋንቋው ፍጡር አይደለም ካሉ ማለት ነው ሎጂካሊ ሌሎች አረብኛ መጽሐፍትም ዘላለማዊ ናቸው ማለት ነው አረብኛ ስድቦች ዘላለማዊ ናቸው ማለት ነው ለዛውም የአላህ ባህሪያት ሆነው ነው ዘላለማዊ የሚሆኑት ምክንያቱም የአላህ አይ ዶንት ኖ እንግዲህ በትክክል ልበለው አላቅም ግን አረብኛ ፊደሉ ፍጡር ካልሆነ የትኛውም የፊደል ውቅር በጣም ብዙ አይነት የፊደል ውቅሮች ይኖራሉ እነዛ ውቅሮች በጠቅላላ ፍጡር አይደሉም ማለት ነው እዛ ውስጥ ስድብ ይኖራል የኔ ስም አለ ያንተ ስም አለ የአያቶቻችን ስም አለ በአረብኛ ሌሎች መጽሐፍት አሉ ዛሬ ላይ የተጻፉ ይሄ ሁሉ ነው ፍጡር ማይሆነው በግድ አላህ የተናገረው ታዲያ በአረብኛ አይደለም እንዴ ታዲያ ማሜ
ችግሩ ይሄ ነው እኮ አሁን አህባሾቹ የሚያነሱት በአረብኛ ፍጡር አረብኛው ራሱ ፍጡር አይደለም የሚል ሎጂካል ችግር ውስጥ ትገባላችሁ። እዛ ውስጥ ከገባችሁ አረብኛ ቋንቋው ፍጡር አይደለም ካላችሁ ሊትራሊ ጣጣ ነው ቀጥታ ማለት ነው። ለምን አሊፍ እቺ የቆመችው አሊፍ ፍጡር አይደለችም እያለ ነው። ከዛ እዛ ውስጥ እንግዲህ በአሊፍ የሚጻፍ ስንት ነገር አለ። ያ ሁሉ ፍጡር አይደለም የሚል ሎጂካል ችግር ውስጥ ትገባላችሁ። አላህንም ውሸታም ያደርገዋል። ቢከስ አረብኛ ባልኖረበት ዘመን እና አብርሃም አረብኛ የተናገሩ አብርሃም ሙስሊም ነኝ አለ። እነዚያ የተናገሩትን በአረብኛ የተናገሩት ያልተፈጠረ ንግግር ነው እያለ እነሱ ደግሞ አረብኛ ባልኖረበት ዘመን እንዴት ሊናገሩ ይችላሉ? ያ ለማንኛውም የአህባሾቹ ሙግት ከበድ ያለ ሙግት ነው፣ ቀላል አይደለም። ባይዜ አረብኛውን አይደለም ካሉ ደግሞ አረብኛው ኦኬ ካልሆነ አረብኛው ፍጡር ነው which is logically ቁርአን ፍጡር ነው ወደሚል ይወስዳል። አረብኛው ፍጡር ከሆነ ቁርአን ፍጡር ነው ማለት ነው። ምክንያቱም ቁርአን የሚያስብለው አረብኛው ነው። ቻይንኛው ቁርአን አይደለም፣ አማርኛው ቁርአን አይደለም፣ ኦሮምኛው ቁርአን አይደለም፣ አረብኛው ነው ቁርአን። ስለዚህ ችግር ነው። ፍጡር ነው ቢሉም ችግር ነው፣ ፍጡር አይደለም ቢሉም ችግር ነው። ኢስላሚክ ዲሌማ ከሚባሉት ውስጥ አንዱ ይሄ ነው። ኢስላሚክ ዲሌማዎች አሉ። በሁለቱም አያስኬዳቸውም ካሉበት እምነት ጋር። ልብ በሉ እንግዲህ ተረዱ። እነዚህ ይሄ አልተፈጠረ የሚሉት ኢቭን የተከፈሉት ምንድነው የተገዳደሉበትም ነው። ፍጡር ነው ፍጡር አይደለም የሚለው ፍጡር አይደለም ከተባለ አሁን ማን እንዳለው ቋንቋውን ፍጡር መሆን የለበትም፣ ዘላለማዊ መሆን አለበት። ኢቭን አላህ ራሱ ሲናገረው ይህንን በድምፅ ነው ወይስ በምን? በድምፅ ከሆነ አላህ ራሱ ልክ እንደ ሰው ለመናገር ልክ እንደኛ ቫይብሬት የሚያደርግ ጉሮሮ፣ ምላስ ምናምን ያለው አካል ነው። ከዛ አላህ ማንንም አይመስልም ይሉናል። አላህ ታዲያ ከተናገረው በምንድን ነው አላህ የሚናገረው? በእጁ ነው እንዴ? በእግሩ ነው? በምን ነው አላህ ሊናገር የሚችለው? እያጨበጨበ ሊናገር ይችላል። ከባድ ነው። መቼም የማይመልሱት ከባድ ቶፒክ ነው የሚሆንባቸው። ኦኬ ወደ ሀዲሱስ ስንሄድ አይ ቲንክ እሱ ላይ ደግሞ የሚሉት መሐመድ ከራሱ አንዳች አይናገርም፣ ሀዲሳትንም ከአላህ ቢሆን እንጂ አንዳች ነገር አይናገርም ብለዋል አይደለ? እንደዛ ብሎ ያምናሉ። ኦኬ እርስ በራሳቸው የሚምታቱ ሀዲሶች አሉ። ለምሳሌ ሄደን ከሺአዎች ልናይ እንችላለን። ሺአዎቹ ከሰሃባዎቹ ጋር አብረው ነበሩ አይደለ ማሚ? ኦኬ ስለዚህ እነዚያ ሰሃባዎቹ ብለዋል ብለው መሐመድ ብሎታል ብለው ሰሂህ ብለው የነበሩ ሰዎች ያረጋግጣሉ፣ በሱኒዎችም በኩል ያረጋግጣሉ። ነገር ግን ሁለቱ ደግሞ አይገናኙም። ተገላቢጦሽ የሆነ ንግግር ነው የተናገረው ለነዚህ። የትኛው ነው ትክክለኛው የመሐመድ ንግግር? የትኛው ነው የአላህ ሀሳብ? እንዴት ለይተው ነው ሙስሊሞችስ መርጠው እዚህ እስልምና ውስጥ ነኝ ያለሁት እዚህኛው ሴክት ነኝ ውስጥ ያለሁት የሚሉት? በምን መስፈርት ነው? በምን ሚዛን ነው? ይህንን የሚመልሳለ ወይ ማሜ ሀሳብ ካለ ሄድበት። አይገቡም። የኢትዮፒክ በጣም ነው የሚከብዳቸው ነገራችን ላይ። እዚሁ ላይ ራሱ እነሱ እንደው ከሺያው ጋር ቀርቶ እዚሁ ሳሂህ ሙስሊም ላይ ራሱ አንደኛው ሀዲስ ደጃል ቀኝ አይኑ የጠፋ ነው ይላል። ሌላኛው የሀዲስ ቁጥር ላይ ደግሞ ደጃል ግራ አይኑ የጠፋ ነው ይላል። ሌላኛው ሀዲስ ላይ ደጃል ሁለት አይኖች አሉት አንዱ ነው የጠፋው ይላል። ሁለቱም ጠፍቷል እንዳንል ማለት ነው። ስለዚህ ቀኙ የጠፋ ነው ብለህ እና ሌላ ስታገኝ ግራ የጠፋ ነው ብለህ ኦኬ፣ በድምሩ ወጥ የሆነ ትምህርት ነው የምናገኘው። ሁለቱም እንደጠፋ እየነገረን ነው በጠቅላላው እንዳትል ነው ባለ አንድ አይን ነው የሚልህ። ስለዚህ ግራው ነው የጠፋው ቀኙ ነው የጠፋው፣ ሁለቱም ካላህ ዘንድ የመጡ ናቸው እንዴት ትላላችሁ? የሚል ብዙ የሐዲሳት የእርስ በርስ ግጭት እዚሁ እነዚሁ ቤት ራሱ ማለት ነው። ስለዚህ የቱ ነው ልክ ያልሆነው በምን መስፈርት ነው የምትሉት? ሁለቱም ከፈጣሪ ነው የመጣው በምትሉት መስፈርት የሚያልፉ ናቸው። ከአላህ ነው የወረዱት በምትሉት መስፈርት የሚያልፉ ናቸው። በምንድን ነው የምትለዩት? አይለዩም። ምን ብሎ ነው የሚቀልደው? መነጽር ልገዛለት ነው ምናምን ብሎ ቀልዷል። አንደኛው ኡስታዝ መልስ ሲያጠማ ነው
ምን መነጽር ልገዛለት ነው አለ። መነጽር ልገዛለት? አዎ አንዱ የትኛው አይን ነው የጠፋው ተብሎ ሲጠየቅ ምን ነው መነጽር ልገዛለት ነው አለ። መልስ ሲያጣ ማለት ነው። እኔ እኮ ደግሞ የሚያስቆኝ እንግዲህ አንድ ሰው ልብ በሉ፣ እዚህ ጋር 500 ምናምን ሰዎች ያላቸው አንድ ሰው ነው ስለ አንድ አካል እየተናገረ ያለው፣ ግን ዝብርቅርቅ ያለ የተለያየ ንግግር ነው የተናገረው። መጽሐፍ ቅዱስ ላይ ግን የተለያዩ ሰዎች በተለያየ መንገድ የተለያየ ሀሳብ እየተናገሩ ያንን እያመጡ ተጋጭ ይላሉ። እኔ በጣም የምደነቀው በዚህ ነው ማሜ። ኤግዛክትሊ ባይዘ በእውነት አሁን ዴቭ ያለውን ነገር ብታስተውሉ ማለት ነው የመጽሐፍ ቅዱስ ጸሐፊያን በዘመን የተለያዩ ናቸው፣ በጊዜ የተለያዩ ናቸው፣ በህይወት በኑሮ ደረጃ የተለያዩ ናቸው። አንዳንዶች ሐኪሞች ናቸው፣ አንዳንዶች ገበሬዎች ናቸው፣ አንዳንዶች እረኞች ናቸው፣ አንዳንዶቹ አሳ አጥማጆች፣ አንዳንዶቹ ነገስታት ናቸው። በተለያየ የእውቀት ደረጃ ውስጥ ያሉ ናቸው። እነዚህ በተለያየ ባህልም ነው የኖሩት፣ በተለያየ ዘመንና ቦታ ነው የኖሩት። ስለዚህ አነጋገር፣ አገላለጽ፣ አባባል ይለያያል ከቦታ ቦታ፣ ከዘመን ዘመን፣ ከሰው ሰው፣ ከእውቀት እውቀት። እኔ ያየሁትን ነገር የምገልጽበት አንድ ሰው አንደኛውን ሰው ለምሳሌ ሲወጋው በጩቤ እኔ የምገልጸውና አንድ በጣም የጥበብ የስነ ጽሁፍ ሰው ሲገልጸው በጣም የተለያየ ነው። አንዱን ክስተት ግን በተለያየ መንገድ እንገልጻለን። ምክንያቱም ካለን የእውቀት ደረጃ አንጻር። በቋንቋ ሲለያይ ደግሞ አስቡት፣ በቦታ ሲለያይ አስቡት፣ በጊዜ ሲለያይ አስቡት። ቋንቋ ምን ያህል ሊያድግ እንደሚችል ዛሬ ላይ የሚወራ አማርኛና የዛሬ 200 ዓመት ወደኋላ የሚወራ አማርኛ ከዚህ በኋላ ደግሞ 200 ዓመት ወደፊት የሚወራ አማርኛ በጣም የተለያየ ነው። ስለዚህ መጽሐፍ ቅዱሳችን ይሄን ሁሉ አስበን፣ የዘመን ልዩነት አስበን፣ የቋንቋ እድገት አስበን፣ የሰዎቹ የተለያየ የህይወት ደረጃ አስበን፣ ይሄን ሁሉ አስበን ግን መጽሐፋቸውን ደርድረን በፊታችን አስቀምጠን ከሙሴ ጀምሮ እስከ ዮሐንስ ድረስ የጻፉትን አስቀምጠን በወጥነት ብናነብ የተገጣጠመ ወጥ የሆነ መልእክት ነው የምናገኘው። ከዛ ውስጥ የሆኑ የአገላለጽ ልዩነቶችን እያመጡ ግጭት ነው የፈጣሪ ቃል ተጋጨ ይላሉ። እነሱ ጋር ግን አንዱ ሰውዬ በአንድ ዘመን በአንድ ቦታ ያው ራሱ አንዱ ሰውዬ ተናግሮ ማለት ነው። ያው ራሱ አንዱ ሰውዬ እዛው ቦታ እዛው ጊዜ ላይ በዛው የቋንቋ ደረጃ ተናግሮ ግን የግጭት መዓት ታገኛላችሁ፣ በተመሳሳይ መስፈርት አልፎ ማለት ነው። ስለዚህ በጣም መጽሐፍ ቅዱስ በእውነት በጣም ድንቅ መጽሐፍ ነው። ለማንኛውም